ማውራትን ማካፈል ፈልጌ ነው ለእህቶቼ እኔም ማውራት ስለፈለኩ ነው። እሺ ግን ጫጫታ ነገር አለ ከጀርባ። እሺ ቆይሽ መስኮት ልዝጋ ውጭ። እሺ አሪፍ ነው አሁን ንገሪኝ። አሁን ጥሩ ነው። እሺ ወንድሜ እኔ የሆነ በህፃን ሆኜ በቃ 8 ዓመት እንደዚህ አካባቢ ያለሁኝ ከአባትና ከእናቴ ጋር ከአንድ እህት አለችኝ እና ከነሱ ጋር እየኖርኩኝ እያለና ቤተሰቦቼ በጣም በቃ ስወለድ ጀምሬ ሳቀኔ በቃ ራሴን ቤተሰቦቼ ጋር ሳቅ ጀምሬ በቃ በጣም ቤተሰቦቼ በድህነት በምን ሁሌ ተከፍተው ነው ማያቸውና ሁሌና አባቴ ሁል ጊዜ ከእንትን ከባንክ ማለት ነው የቁጠባ የሚባለው ገብቶ ሲጨነቅ ህፃን ሆኜ ማለት ነው እና ሁሌ እነሱ የሆነ ነገር ሲቸግረው ሲጨነቁ ሲጠበቡ አባቴ እንደዚህ ወር ደርሶ ምን ልንከፍል ነው በወር የሚቆጠባልና እኔ እጄን እቆጥራለሁኝ ቁጭ ብዬ አባትና እናቴን እያየሁኝ የሆነ 400 ሲሉ ተሰማሁ እጄን እንደዚህ 1 2 3 4 ልና እንዴ ለዚህ ነው እንደሚጨነቁት 4 አሁን ምን አላት ይቻ 4 ለምንድን ነው የሚጨነቁት ተላለሁኝና ከዛ እያደግኩኝ ይሄ ነገርም እየቀጠለ ምናምን ሲሄድ 11 ዓመት ላይ ያለሁኝ አባቴ ደግሞ እናቴ ጋር አይቀመጥም አንቺ ገበሬ ነን የገበሬ ልጅ ነኝ አንቺ እንደዚህ ያርስላትና ይሄድና አንቺ እዚህ እየሰራሽ ጠብቂኝ እኔ ደግሞ ሌላ ቦታ ሄጄ እሰራለሁ ይላትና ይሄዳል። ኦኬ ሌላ ሀገር ይሄድና እሷም በቃ እናቴ በጣም ጀግና ናት እሱ ሄዶ ሲያበቃ እሱ ከሄደ በኋላ እሷን እኛን ለማሳደግ እኛን አዝላ ትንንሾች ነን እኔ ትንንሾች እህቶች መጡ ግን ሞተዋል። ከዛ የኖርን እያለ 11 ዓመት ላይ ያለሁኝ 10 ዓመት ላይ ያለሁኝ እናቴ አረገዘችና ልክ እንዳረገዘች ልክ እንደ አባቴ ትቷት እንደሚሄደው አረሰላትና ምናምን እኔ ውጭ ሳይሆን እዛው ሀገር ብቻ ፈቀቅ ያለ ገንዘብ የሚገኝበት እኔ ወደዛ ሂጅ ሰርቼ እመጣለሁ አንቺ ደግሞ ልጆቼን ይዘሽ ጠብቂ ብሏት ሄደን እንደተለመደው እንደው ጊዜው እናቴ እርጉዝ ናትን ቢያንስ እሱ ሲሄድ እንደው የ6 ወር ምናምን ይሆናታል 5 ወር በቃ ብለን እንያዘው። ከዛ እንደገና እሱ ያንን ስራ ሲሰራ የመንግስት ስራ የሆነ ስራ ዘመቻ ይባላል እሱን እንሰራለን እኔና እናቴ እኔ ቢያንስ 10 ዓመት ነኝ አግዛታለሁኝ እንሰራለንና ያንን የገበሬዎችን እኛ አባቴ ጥሎልን የሄደውን እኔና እናቴ ሰበሰብን ቤት አስገባንና በጣም ትሰራለች ግን ምንም ነገር አናገኝም በቃ በጣም ነው የሚሰሩት ሰርተን ስናበቃ ሁሉ ይከሽፍብናል በቃ መጨረሻ ላይ እህሉም በቃ ከዛ አባቴ እንደዚህ 8 ወር አካባቢ እናቴ ሲሆናት በርግዝናዋ መጣ እሱም ከሄደበት በቃ ያላቸውን ሰብስበው ልጆቻችን ይበቃን ይሆን በቃ ሁሌ ይቸገራሉ እያሉ ሲሉ እናቴ መውለጃዋ ሰዓት ደረሰና እንደዛ 15 ቀን ምናምን ሲሆናት አባቴ ጋር ተጣሉና ቤት ውስጥ ውጭ ላይ ቁጭ ብላ ሆዷን እንደዚህ እና ቶሎ ያዩ አለችኝና ሆዷን እንደዚህ በልብሷ ስራ አስገብታ ሆዷን እንደዚህ አሳየችኝ። ከዛ ስታሳየኝ በጣም እንድብድብ ብሏል ታውቃለህ ይሄ ልክ እንዳላርጅክ እንደዛ ሆኖባታል ወይ በቃ እኔ ህፃን ስለሆንኩ አላቅም ምን ሆና ነው እናቴ ብዬ አላቅም ዝም አልኳት አይቼ። ከዛ በ15 ቀኑ ተያዘች ሮብ ቀን ነው ያ የሚያልኩት ይሄ ችግር ምናምን ሁሌ ማሽላ እንጀራ ነው የምንበለው የጤፍ እንጀራ አይበላምና እና አሱር እንደዚህ አራስ ማን ነው በኢትዮጵያ 10 ሰዓት እንደዚህ ምትልይዛት 7 ሰዓት ላይ ልጅ እንቺ እስኪ ጤፍ አስፈጭተሽ ነይና እኔ ቂጣ አምሮኛል በቃ ቂጣ ጋግሬ ለምጣ ሁሌ ማሽላ ነው የምንበለው አለችኝና ወፍጮ ቤት ሰደደች ከጓደኛዋ ጋር። እዛ ወፍጮ ቤት እንደሄድኩ ከጓደኛዋ ጋር ያቺ ጓደኛዋ ደግሞ አዋላጅ ናትና ሰው መጣ እዛ ወፍጮ ቤት ነይ ቶሎ አለው ጠሯት። ከዛ ሲጠሯት እናትሽ መጣ ይዛለኝ ነይ እንሄዳለችኝና ያንን ዱቄት ምናምን ቶሎ ለመንና አስፈጨ ነው
እኔን አስቀድሞ ይብይ ትንጥዬ ናት። ባስ እንግዲህ ተሸክሚያት እኔ ነኝ የሄድኩት። ያን አስፈጭቼ ስመጣ ሰው እዛ እናቴ መጥ ይዟታል። ሰው ተሰብስቧል። ቶሎ አብኩት ይሄንን ተባለ። እንግዳ ስለምመጣ ይሄን ያዝሽው ዱቄት አብኩት ተባለ። ያ ዱቄት ተቦካ። እናቴ መጥ ይዟታል። ሰው ይመጣል ይሄዳል። ለካ እናቴ ልጇ ያኔ ሆዷን ስታሳይ ልጇ ውስጧ ሞቷል። ገባህ? እንዱ ታቃስታለች፣ አይወጣም ልጁ። እንዱ ታመጣለች። ሮብ ቀን ነው። በቃ ሌሊቱን ስታመጣ አደረች። የሰፈር ሰው ሁሉ ተሰበሰበ። አልወለደችም። መጨረሻ ላይ ጧት አካባቢ ለሐሙስ ጧት ማለት ነው። ጧት አካባቢ ሐኪም ቤት ተባለ። ያኔ 99 ላይ ነው። መኪና የለም። አገራችን የሚገኝ ከተማ በቅርብ ከተማ በእንጨት ወሰዷት እናቴን። አሁንም ያው በቃ ልጇ ውስጧ ስለሞተ መውለድ አልቻለችም። ሐሙስ ዋለች እንደዛው ስታመጥ። እኛ አብረናት አልሄድንም፣ ግን ሐሙስ ቀን ላይ ጠፍቼ ከቤተሰቦቼ እኔ ሄድኩኝ ላያትና ዝም ብሎ ብቻ አይኗ ነው የሚንከራተተው ምናምን። እዛ ከሄድኩኝ በኋላ በቃ አባረሩኝ። ደግሞ መልሰው በጣም የሩቅ መንገድ ነው አባረሩኝና አክስቴ ጋራ መለሱኝ እኔን። ቤታችን ደግሞ የአባቴ ወንድም ያገባ ነበር። ሳምንት ነው ሰርጉ የቀረው። ሰርግ እየተደገሰ ነው እኛው እዛው ግቢ ላይ። ከዛም ቤት ተመለስኩኝ። ስመለስ ሐሙስ ሌሊቱን ማለት ነው እናቴ እዛው በቃ ሞተች። ከዛ ሞተችና ሲመስለኝ 4 ሰዓት በቃ 6 ሰዓት ሌሊት አካባቢ እኔና እህቴ ምናምን ተኝተን በጣም ለቅሶ ሰማለሁ። የአባቴ ድምጽ ይሰማኛል። በጣም በቃ ጎረቤት ሁሉ ያለቅሳል። ህፃን ነኝ ያኔ 11 ዓመት ሞላኝ። ያኔ እንግዲህ በጣም ጎረቤት ያለቅሳል እና የአባቴ ድምጽ ነው እያንቀጠቀጠኝ። ተነሳሁኝ። የገጠር ልጆች ነን እኛ፣ ልብስ አንለብስ ምናምን ዝም ብለን ተኝተናል እህቴ ጋር። ተነስቼ ብድግ ስል በቃ እናቴን ይዘው መጥተው በር ላይ እኛው ልቅ ስንል በር ላይ ያምጥተው በቃ ሳቅ እንዳለሽ ሞታለኝና አሳዩኝ። እናቴን ቁረጡ ብለው አሳዩን። እኔና እህቴን አየናት። በቃ ሞታለች። እንግዲህ ሐሙስ ሌሊቱን ለአርብ ማለት ነው ለጁማ። ከዛ በቃ ሆዷ ነፍቷል። ዘመድ እስከሚሰበሰብ ምናምን በጣም ሆዷ ስለነፋ ይፈነዳል ተብሎ ቶሎ ቀብር ተቆፈረላትና ተቀበረች። እና ከውስጥ ይሄንን እንደዚህ ብዬ ማውራት ስለሞት ምናምን ማንም ይሞታልና ለምን አወራች ለምን አስፈለገ ልትሉ ትችላላችሁ። ግን እናቴ ሞታ ያው በፊት ጊዜ 99 ላይ ነው የሞተችው። እንትን ሬሳ ሲሄድ ወደ ቀብር የበራችን ሳንቃ ላይ አይደለ በር፣ እሱ ተገንጥሎ እሱ ላይ ተኝቶ ነው የሚኬደው ያኔ የሚፈኘው ሬሳ። እና እናቴን ሲሸኙ ሳር ቤት ትንሽዬ ሳር ቤት ነበረች። በሯን በጣም ትንሽዬ ናት። ያቺ እንጨቷ አልበቃት ብላ እግሯ እየታየ ነው ይዘዋት የሄዱት ማለት ነው። በቃ ጣውላ እንኳን ጠፍቶ ለእናቴ መሸኛ። ከዛ እናቴ እንደዛ ተቀበረች። የሱቅ ዕዳ ምናምን ነበረባት። የማስታውሰውን የእናቴ እየዞርን እንጠይቅ ነበረ። ባለ ሱቆችም አፉ ብለንላታል እያሉ ይመልሱን ነበር እና እኔና እህቴ። ከዛ አባቴ ቀረ። አባቴ በጣም መሄድ ይወዳል። እናቴ እያለኝ በቃ ዝም ብሎ ትቶን ይሄዳል። ምክንያቱም እናታችን ስላለኝ ለማንም አያስብም። እግሬ አባቱ በቃ እግሩ ተሰበሰበ። እኛ ጋር በቃ የትም መሄድ አልቻለ። ቤተሰብ ዘመድ አዝማዱ እያለ እናቴ ስትቀበር እዛው እንደዚህ 3 ቀን 4 ቀን እስከሚሆናት ሰው ነበረ። ሰዎቹ ሲሄዱ ያጎቴ ሰርግ ደግሞ የሚገርመው እሷ 40 ቀን ተቀብራ የሚመጣው 40 ቀን ሰርግ ነው ያጎቴ ሰርግ። እና ለኔ የሆነ አታሞ የሚባል አለ የገጠር ልጆች ያውቁታል። እሱን እንዲዘፍን እያለች ታዘጋጅ ነበረ ለሰርጉ። ሁሉም ነገር ቀረ። እኛ ትንንሾች ልጅ እንጀራ መጋገር ወጥ መስራት ምናምን ይቅርታ ተደውሎብኝ ነው። ከዛ እንደዛ ይሆን በቃ እናቴ ሄደች። እኔና እህቴ ብቻ ቀረን። እናቴ ሹርባ ሰሪ ናትና በየ2 ቀኑ ነው ፀጉራችን የሚሰራው። ከዛ ጭልም አለ ቤቱ። እዛ ሳር ቤት ውስጥ እኛ 3ታችን ብቻ ቀረን። ይቀጥላል በቃ ይሄ ችግሩ በቃ እንዳለ ነው። አሁንም ችግሩ እንዳለ ነው። 4 ወር ሲሆናት
አባቴ በቃ እኛ ምንም ማድረግ ስለማንችል መብላት መጠጣት እንደዚህ ሰርተን አንችልም። አባቴ አገባ። በጣም መልካም እናት ናት። በጣም መልካም እናት አገባ። ከዛ በ12 ዓመቴ እኔ ታጨሁኝና 13 ዓመቴ ሲሆን አገባሁኝና እኔ ህፃን ነኝ። ስለ ትዳር ምንም የማውቀው ነገር የለኝም። እንዲሁ በቃ አለቅሳለሁ ምን እላለሁ። ባገባሁኝ እኔ ሲጀመር የሙሽርነት ጊዜን ብቻ 1 ወር ባሌ ጋር እንደተቀመጥኩ ወደውም ቢያልኩኝ አባቴ ጋር ተቀመጥኩኝ። ከዛ አባቴ ጋር ስቀመጥ የሆነ እናት የሌለው ልጅ ቀላል እንደ ጌሾ ሳይበላ በላ ነው ሳይናገር ዋሽቶ ይባላል። እናቴ በጣም መልካም ሰው ሆና እያለኝ ግን ስሜ አያምርም። በቃ ምንም ነገር ስሜ አያምርም። በቃ መንደሩ አላስቀምጠኝ አለ። ደግሞ አግብቼ የፈታሁ ምን ህፃን ነኝ እንግዲህ የሚገርምህ እንግዲህ በ13 ዓመቴ ነው ያገባሁት። ግን መንደሩ አላስቀምጠኝ አለ። በቃ ራሴን ብዙ ጊዜ ራሴን ላጠፋ ብያቃለሁ። ገመድ ላይ ተሰቅያቃለሁ። ይሄ ህይወት በቃኝ እያልኩ ማለት ነው። እናቴ መልካም ሆና እያለች ከዛ 2003 ላይ ይመስለኛል አዲስ አበባ ሄድኩኝ። አባቴ አዲስ አበባ ደረሰኝና ክረምቱን ስለፋ ከረምኩኝ። ልክ እንዴት ተለመደው ስለፋ እናቴ ይችኛው አባቴ ያገባት ወልዳ ልጅ አላት። እኔ ነኝ አባቴ ጋር ስሰራ የከረምኩት 2002 ላይ ማለት ነው። እኔ ስሰራ ከርም የ2002ቱን ክረምቱን አባቴ ጋር ስንለፋ ከርመን 2003 ላይ ሁሉንም ነገር ታስገባባን በኋላ በቃ ሰው አላስቀምጠኝ አለ። ጎረቤቱ አላስቀምጠኝ አለ። ያላልኩበት ያውሉኛል፣ ያልሰራሁትን ሰራች ይሉኛል። በቃ እንዳልኩህ ምንም መልካም ብትሆን ደግሞ እናትም ስለሌለኝ ይመስለኛል በቃ ገባ። ከዛም በኋላ ያህል እንደገባ አባቴ ልጅ አለኝ። በጣም ነው የሚወደኝ አባቴ፣ በጣም ይወደኛል በጣም። እኔ አንቺን አዲስ አበባ ላደርስሽና ሰው ቤት እንድትቀጠሪ እኔ ደግሞ ልክ ወይን እህትሽን እዚህ እኔ ጋር እህትሽ አያቶቿ ጋር እና እናቷ ጋር ትቀመጣለ። አባቴ ያገባት ሚስት መልካም እናት ናት፣ የምታስፈራ አይደለችም። እና እኔና አንቺ ደግሞ አንቺን አዲስ አበባ ተውሻለሁ። በነገራችን ላይ ያ እህል ገብቶ እኔ አንድ ቀን ጥሩ ምግብ በልቼ አላውቅም። አንድ ቀን እኔ እንደዛ ስንከራተት ከርሜ ከዛ አዲስ አበባ ደረሰኝ። ያንን ያስገባነውን እህል የሚባል ነገር እኔ አልቀመስኩትም። አዲስ አበባ ደረሰኝ። እዛ ሄጄ ታመምኩኝ። ጤና የለኝም። ታመምኩኝና አዲስ አበባ አባቴም ትቶኝ ሄዷል። እዛ አዲስ አበባ ሰው ቤትን ብገባ በቃ ያስጮኸኛል ምናምን። የከተማ ሰው ይፈራሉ በቃ። ከዛ ዝም ብዬ ምንም የማውቀው ነገር የለኝም። ታላቅ እህቴ ነበረች አዲስ አበባና እህቴ በደራ የሚባል ከተማ አለና በዛ ተሻግረን ነው የምንሄደው። ሀገራችን በጣም ትራንስፖርት ርካሽ ስለሆነ እህቴ እኔ ነጋዴ ጋር እሳፈራለሁኝ። አባቴ ይዞኝ ሲመጣ በዛ አዲስ አበባ ሲያደርሰኝ ያን ደራ የምትባለውን ከተማ አይቻታለሁ። እና በዛ ላይ ሄድና የሀገራችን ሰው እዛ አገኛለሁኝ። ቤት ሀገሬ ሰው ጋራ ወንዙን ተሻግሬ ቤት ሄዳለሁ ስላት እሺ አለችኝና እህቴ ትኬት ቆረጡልኝ። ከአዲስ አበባ ተነሳሁኝና ደራ ሄድኩኝ። ከዛ እዛ ደራ ሲሄድ ከተማይቱን በደንብ አየኋት። ከዛ በቃ ደስ ትላለችኝና እንደዛው እንዳልኩትም የሰፈሮችን ሰዎች አገኘሁኝና ተነስቼ የሰፈሮች ሰዎች ጋራ እዛ እቤቴ ሄድኩኝ። እቤቴ ሲሄድ እናቴ የወለደቻትን ልጅ ይዛ ታላቅ እህቴን ትታት የተወለደችው ልጅ እናቴ አባቴ የወለዳት ልጅ ማለት ነው ታማባት ቤተሰቦቿ ዘንድ ሄዳለች። የኔ እህት ደግሞ አያቶች በጣም በእድሜ ትልቅ ናቸው። የኔ እህት አያቶቿ ዘንዳኛው ጋር እዛው ቤት ጥላት ትታት ሄዳለች። እቤት ስመጣ እቤታችን ስገባ የሆነ እሳት ማንደጃው ምናምን አለ አይደለም። እዛ ዝም ብላ እንትን ስትል አታውቅምና ሲበርዳት እዛ እሳት እያነደደ እየሞቀች ቤቱ ሁላ አመድ ነው። እና እህቴ ቤት አጠርኝም እንዴ ምን ሆነሽ ነው አልኳት። ብቻዋን ናት የምትኖር። እንደዛ ስላት እነመዬ ዘንድ እኮ ነው የምቀመጠው፣ አንዳንድ ጊዜ ብቻ ሲበርደኝ እየመጣሁ ነው እሳት እዚህ የምሞቀው አለችኝና ዝም አልኩኝ። በቃ
እሺ አልኩኝና አባቴ መታመሜን ልጅሽ ታማ ከአዲስ አበባ ሄዳለች ተብሎ ሰምቷል። እዛ የሄደበት ሀገር በሁለተኛ ቀኑ አባቴ በየት እንደመጣ ሳታውቀው እኔ ጋር መጥቷል። እኔ ጋር ሲመጣ ቤታችሁን ጥረጉ አለንና ልክ በቃ ያን ቀን ነው እናቴ መሞቱ ራሱ እናቴ መሞቷ በቃ በደንብ ትዝ ያለኝ ነው። ቤታችንን እንጥረግ አለኝና አያቴ ቤት እራታችንን በላን። ቤታችንን ጠራግን ነው ቤታችንን እንግባ ዱቄት እናስፈጭ እህል እናስፈጭ አለንና በጣም እህል አግኝተናል። የዛን ዓመት ደግሞ በጣም ደስ የሚለው ነገርና እሻልን ቤታችንን ጠረግ ምናምንና ጎተራ ከፍተን እህል ልናወጣ ማዳበሪያን ይዤለት እንትን ስንሄድ ያስገባነው እህል እንዳለ በቅሏል። ዝናብ ገብቶበት እኛ እንደሌለን በቆርቆሮ ውስጥ አሮጌ ቆርቆሮ ነውና ቤታችን እናቴ ስትሞት ሳር ቤት ነበረች። ግን እኔ ሳገባ አባቴ ትንሽዬ ቤት ሰርቷል፣ ቆርቆሮ ቤት እና ስንከፍተው ያጤፍ በቅሏል። ሰው ሁሉ ጉድ ነበር ያለው ያስገባነውን እህል። ግን አስበዋል ያ እህል በቃ የኔ እንባ ነው እንደዛ ያበቀለው ዝናቡም አይደለም። እኔ የማውቀው የኔ እንባ ነው። እኔ ስሰራው ከርሜ እኔ ምንም ነገር አልቀመስኩትም ትቼው ሲሄድ ሽምብራ ገብቶ ሽምብራ ቆሎ ያምረ የነበረ ሰው ቤት ተቀምጬ እና አልበላውም ሲሄድ ያህል በቅሏል። ያጤፍ ቢወጣ አባቴ በቃ እንትኑ ተቀየረ ገብቷል። ያህል እንዳይባክንበት ብሎ ነው እኔን አዲስ አበባ ያደረሰው እሱ ሌላ ቦታ የሄደው። ከዛ ያህል ቢወጣ በቃ በቅሏል እንዳለ አይሽጥ ታውቃለህ። ጤፍ ነው አይሽጥ አይለወጥ በቃ ምንም መጋገር አይቻልም። ከላይ ያለው ወጣ ከስር የተረፈውን አይበላም መቼም እንጀራም ራሱ ምንም ቢሆን ያ ጤፍ ቢፈጭ እንትን ይላል እንጀራ አይሆንም በቃና አያቴ ቤት እንደዚህ የአያቴ ቤት ላይ በር ላይ ቁጭ ብዬ አባቴን ወደታች እንደዚህ ቁጭ ብሏል። እኛ በር ላይ ነው ቁጭ ያለውና ልክ አባቴ በጣም ካስታ ነውና እንደው ጭብጥብጥ ብሎ ወላሂ እኔ እውነት ነው የምልህ እኔ ሰው የወደቀ ራሱ አልመሰለኝ። ትንሽዬ ህፃን ልጅ አይደል ጭምድድድ ብሎ ወድቆ አየሁት አባቴን እበራችን ላይ። በቃ ይሄ ድህነት በቃ የሚባለው ነገር አባቴ የሚገርም እንጨት እየሰበረ ባህያ እንጨት እየሰበረ እሱን እየሸጠ እናቴ ሳትሞትም በፊት ማሽን ላይ እየገዛ እሱን እንጨት ሽጦ እህል ገዝቶ መጥቶ ነው እኛን የሚያበላንና ወድቆ አየሁት አባቴን በቃ ከዛ የሆነ ነገር በቃ እኔ የለሁም አንቀጠቀጠኝ የሚያንቀጠቅጥ በሽታ እስከ ዛሬ ድረስ ላይ ያለ የሚገርምህ ነገር ያን ቀን የጀመረኝ አንቀጠቀጠኝ። ከዛ ሂጅ አባቴን ቀና አደረኩትና አይ ያልኩት በቃ ተነስ አልኩት። ብድግ አለና ሽምብራው ምናምን እንዴት ነው ጤፉ ነው የበቀለው ቆሎ ቆላኝና እያሳሳብኩኝ ክረምት እየመጣ ቆይሰ ግንቦት ማዚያ ላይ ነው አያልኩት። እኔ እኮ ስመጣ የሆነች ደራ የምትባል ሀገር ያደረስክብኝ ቦታ በጣም ተመችታኛለኝና እዛ ብሄድ ምን ይመስልሃል? እኔ አባትና የሰፈራችን ደግሞ የሆነች ተደራ መጣ ወንድሟን የምትድር ሴትዮ አለኝ። እሷ ጋር ተነስቼ እዛች ደራ ልሂድ አልኩት። የት ታውቂዋለሽ እና ላይ ኧረ አባቴ ተው በቃ ተያይዘን አንለቅ አልኩት። በቃ ተነሽ አልኩኝ። እኔ ራሴን ጀግኝ እናትሽ ሬሳዋ ሲወጣ እግሯ እየታየ ወጣች። አባትሽ ምን እስከሚሆን ነው የምጠብቂው? ለመቼ ነው የወለደሽ? በቃ ቁረጭ ፊቱኑ ጀግና ነኝ እንግዳ። ከዛ እንደገና ተነሳሁኝ እነዛች ሴትዮ ጋራ ሄድኩኝ። እዛ ደራ የምትባል ሀገር ሄድኩኝ። ማንንም አላቅም፣ ማንንም ሰው አላቅም። እዛ ሄድኩኝና ያንስ መከያ በፊት ከአዲስ አበባ ስመለስ የሆነ ሴትዮ አይቻለሁኝና እሷ ቤት ሂጅ በር ላይ ቁጭ አልኩኝ። ምንም የለኝም። ይዛኝ አብራኝ ታባቴ ጋር ይዛኝ ሄደችው ሴትዮ እዛ ጣለችኝ። የከተማ ሰው ታውቃለህ ብዙም ነይ እንኳን ነይ ቶሎ ስንሄድ በእግራችን ነው ስንሄድ ያደርነው። ወለቃ የሚባል ወንዝ አለ በመካከላችን። ደራና ወለየ ነኝ እኔ በመካከላችን ወንዝ አለ። በእግራችን ነው የሄድነው። ደክሞኛል ነይ ቤ ራሱ አላለችኝም። ሻይም አልጠጣሁ። ለሊቱን ሁሉ 12 ሰዓት ስንሄድ ነው ያደርነው። እዛች ባለፈው በፊት ያየኋት ሴትዮ በር ላይ ቆም አልኩኝ። ከዛ እንደገና አንቺ ነሽ እንዳለችኝ እና ያለችኝ እና አስገባችኝ። የሆነ ጠላ ቤት ምናምን አላት። ትንሽ ነኝ በጣም በቃ
የሆነ ቀይ ነኝና ደስ እላታለሁ በጣም እንትን የሆነ ለገበያ ማለት ነው። ጠላ ምናምን ትሸጣለች። አስገባችኝ። እዛ ገባሁኝና ጥሩ ሰው ናት። እሷም ልክ እንደ ልጅ አንድ ሴት ልጅ ያለቻት ግን የሆነ አሻሮ ምናምን ይቆላል። እጄን ቱሽ ይላል። እሱንም እጄ ይፈነዳዳል። እሱንም ቆላበት ምናምን እና ከሷ ደግሞ የተሻለ እንግዲህ ደሞዝ የለም ገብተዋል። ሆዴን ነው እንጂ ደሞዝ የለም። እኔ ደግሞ የምፈልገው ብር ነው ለአባቴ ብር በቃ ሰርቼ ለሱ እንዲሰጥ። ከዛ ዝም ብዬ ያለ ጥፋቷ እሷንም እንደሆነ ዝም ብዬ ተገለማመጥናና ተቻት ወጣሁኝና የሆነ ሻይ ቤት ገባሁ። ሻይ ቤት ገብቼ ስሰራ ግንቦት እሷ ቤት ወይ 15 ቀን ነው የሚሆነውና ግንቦት እንደው መጨረሻው አካባቢ ላይ ላካ አባቴ ያ ወንዝ ይሞላል። በክረምት አባቴ እኔን መጥቶ ማየት አይችልም ክረምቱ ከሞላና እንዴት ልጄንማ ስልኬ ላይ አይደውልልኝ ልጄን ማታውቀው ሀገር ጥዬ እኔ እንዴት ነው የምቀመጠው ይልና ያ ወንዝ በጣም ሽፍታ አለው። በዛ ላይ ማንም ማለፍ አይችልምና ዝም ብሎ ባገልግል ብቻ ለምሳውን ይዞ ልጄና ያለው ይልና ይመጣል። ያንን ወንዝ ብቻውን ተሻግሮና መጥቶ እዛ ማንን ይጠይቅ? ስሜን ደግሞ ቀይሬያለሁ። በቃ ታገሬ ሲወጣ ስሜን ቀይሬያለሁ። በቃ ሁሉም ነገር መቀየር አለበት ብዬ ማለት ነውና ቢጠይቅ በስሜ የሚያቀኝል ቢጠይቅ በስሜ የሚያቀኝል እንደው ቀይ ልጅ ናት ተጠሪ ያለች ብዬ ብቻ አልኳቸው አለ። የሆነ ቤት ገብቶ ከዛ አዲስ ነው የመጣችው ወለየ ናት ሲል ነግረውታል ያለሁበትንና መተው አባትሽ ይጠራኛል ይጠራሻል አሉ። በሩቅ ሳየው በጣም የሚያሳዝን ላይ ነው። ርቦታል። ቡና ሱስ አለበት አባቴ። በጣም በቃ አሳዘነኝ። በሩቅ ሳየው እየሩቅ መጥቼ ቅፍ አደረኩት። አባቴ ምን እየሰራ ለምን መጣ እና እኔ እንዴት ነው አንቺን ሳላይሽ የምከርመው? ስልክ የለ አለቀሰ። በቃ አቀፈኝና አለቀሰ። ከዛ የምሰራበት ሰውዬ ዘንድ ይዤው ሄድኩኝና የልጅን ነገር አደራ አለው። የልጅን ነገር አደራ ልጄ የዋህ ናትና የልጅን ነገር አደራ ምናምን አለው። ከዛ እንደዚህ የያዘውን አገልግል ሳየው ባዶ ነው። ምንም ምግብ የለውም ጨርሷል። ከዛ አየዋልኩት እንዴ ምን በልተህ ነው ስለው ትንሽዬ ነበር ይዛት የመጣሁት ተይኝ አሁን በዚሁን እንደዛ አይነሽን ታየሁት ዝናብ ሳይጥልብኝ ያንን ወንዝ ይሻገራለሁ ለሊቱን ነው ሲሄድ የማድረው ብቻዬን ነኝም ዱአ አድርግልኝ አለኝ። ስልክ የለ ገባህ እንዴ ብዬ አልጠይቀው። በቃ በጎረቤት ምናምን ነው ስልክ የምንደውለው ወይ ቀበሌ ላይ ደውለን ነው አቅርቡልን የምንለውና ከዛ ያንን አገልግል ይዤ ሂጄ ምግብ ቤት ምግብ አሳዘዝኩለት። ምግብ አዝዤ ያንን አገልግል ውስጥ አረኩለት። 210 ብር እጄ ላይ ነበረች። ያን ልብስ መግዛት ያምረኛል። የምለብሰው ልብስ ብታይ ጉድ ነው የምትለው። እኔ የገጠር ልጅ ነኝ። በጣም ያስጠላል። የምለብሰው ልብስ መግዛት እንፈልጋለሁና ያችን 200 ብር አባቴ ሰጠሁትኝና አባቴን ከዛ 10ቱን ብር 210 ብር አይደለች ያለች አያልኩት። ይሄ ላንተ ነው 200 ብር በጣም ብዙ ነው። የዛ ጊዜ ወላ አሪፍ ነው። በቃ 200 ብር እቺን 10ዋን ብር ደግሞ ለእህቴ ስጥልኝ ለወላጆች በዓል አልኩት። ለትምህርት ቤት ሲመጣ እሺ አለኝና አባቴ ጋር ተለያየሁ። እዛው በቃ ዝም ብሎ ለሆድ ነው እንጂ ሰርቼም ለሆዴ ነው እንጂ በጣም ብዙ ጊዜ ይርበኛል። ሲጀመር ሰርቼም ለሆዴ ነው እንጂ ምንም ያፈራሁት ነገር የለኝም። ከዛ አባቴ ያችን 200 ብር ይዞ ሄዶ ነጭ ቦለቄ ያለ አይደለ ተገበያ እቤት ሳይገባ በገበያ ላይ ሄዶ በዛች በ200 ብር ቦለቄ ሸምቶ ቦለቄ ዘራ በሰኔ ውስጥ። ያቺ 200 ብር ናት በቃ መነሻችን የኛ ገርማ። ከዛ እንደገና እኔም ተሰራ ከረምኩ። ግን እዛ እየሰራሁ ግን ያው ለራሴ ነው ብሰራም ምንም ብል ወይ በሆዴ ነው የምሰራው። ብር የሚባል ነገር የለኝም። መስከረም ነጋ። መስከረም ላይ እንደውም ተርቤ ራበኝና የሆነችኛ ዘመድ ሳይሆን በስም ማቃት ነበረች። እዛ ሄድኩኝና ዳቦ ምናምን ትሸጣለች። ቅዳሜ ቀን በጣም ርቦኝ ነው የሚያበላኝ አጥቼ። ከዛ እንደገና እዛ እሷ ዳቦ ላሻሽጣትና በልቼ ውላለሁ አልኩኝና እዛ ዳቦ ላሻሽጣት ሳይድ እሷም አልሰጠችኝም። ያንን ዳቦ ሳሻሽጣት የሆነ 10 ሰዓት ላይ ከደረሰ በቃ 10 ሰዓት ከምሽቱ በኢትዮጵያ ማለት ነው። ከዛ አልሰጠችኝ። ምን አላለችኝ። በቃ ለሄድ እንግዲህ አልኩኝና ዞር ስትልልኝ ማለት ነው የሆነ የስንዴ ዳቦ ነው ብቻ አታውቅም ምን እንደሆነ ብድግ አረኩኝና ያችን ዳቦ በቃ ሰሳራም ነው ያልኩት ምንም ኃጢአት የለብኝም አልኩኝና ያችን ዳቦ ይዤ ሂድት ስል በሆነ በባህር ዛፍ ውስጥ ነው እየሄድኩት ያለሁትኝና ስለራበኝ ነው።
ሲሄድ የሆነ ሰውዬ ሽንት ቤት እየተጠቀመ ላው ላይ ድርስ ስል አስደነገጠኝና ያን ዳቦ እንግዲህ 2 ቀን ራብ አለብኝ ጥዬ እየሮጥኩኝ በጣም ታዲያ እየሮጥኩኝ ከሄድኩኝ በኋላ ተመልሼ ይዞት ይሆን እንግዲህ እዛ ሽንት ቤት እየተጠቀመ ነው። ተመልሼ አገኘው ይሆን ብዬ ተመለስኩኝ ራሱ ያንን ዳቦና እሱም ከኔ የባሰበት ነው ይዞብኝ ሄዷል። ከዛ እንደገና መስከረም ጥቅምት እንደዚህ ምናምን ደረሰ። እንግዲህ አባቴን በሰው የዛን ጊዜ የሰው ቁጥር ይዞ ሄዷል እንዲደውል ብሎ አባቴ ደወለና በቃ ቦለቄ ዘርተን ቦለቄ ብዙ ብር ነው የሚሸጠውና ያኔ ነይ ቶሎ አረብ ሀገር ትሄጃለሽ ብሎ ደወለብኝ። ከዛ አረብ ሀገር ደወለብኝ። በስንት ጊዜ ምንም ብር የለኝም ተነሳሁኝና አባቴ ጋር በዛው በነጋዴ ጋር ተንትን ብዬ ሄድኩኝ። ነጋዴ ጋር አብሬ አባቴ ጋር ሄድኩኝ። አባቴ ቢዘ እንዲዘህድ በቃ ያ ቦለቄ ምናምን ተዘርቶ ቤቱን እንዳለ በቃ እህል በህል ነው። ደስ አለኝ። ከዛ ይሄንን ቦለቄ ሽጬ አረብ ሀገር ልሰድሽ ነው አለኝና አዲስ አበባ ያንን ቦለቄ ሸጠና ብር ሰጠኝና ፓስፖርት አውጪ ብሎኝ አዲስ አበባ ሄድኩኝ። አዲስ አበባ ሄድኩኝና ያንን ፓስፖርት አወጣው። ፓስፖርት ባወጣው በወሬ ያ እንትን አረብ ሀገር መጣልኝ። ለደላላው እንደሰጠሁትኝ ወዲያው በወሬ ወደ አረብ ሀገር መጣሁ። ከዛ አረብ ሀገር መጥቼ ራሱ በጣም ብር ለመላክ በጣም እቸገር ነበረ እና አባቴ እዛ በስቃይ ነው ያለው። ይሰቃያል፣ ያ ድህነት አለ። እንደገና ከዛ ብር መላክ ጀመርኩኝ። ምን አልኩኝ አባቴም እየደወልኩኝ ከቁጠባ ከመንግስት ገንዘብ ከፍለህ ውጣ፣ ደግመኛ እንደዚህ ነገር አታድርግ፣ አትበደር ምናምን ማለት ጀመርኩኝ። አባቴም እሺ አለኝ። ከዛ በ3 አመት ሰራሁኝ። አባቴም በቃ ጥሩ ደረጃ ላይ ደረሰ። ያኔ ብዙም ነገር ባላረግም ያ ቤት አልተቀየረም። ሌላው ነገር በጣም ስንትን ስለጎዳን ያ ቤት አልተቀየረም። 3 አመት ሰርቼ ሰዎቹ ጋር ተጣልቼ ቶሎ አሳፈሩኝ። ስሳፈር ግን ከአዲስ አበባ ወደ ሀገሬ መሄጃ የለኝም ነበር። የሚገርምህ ምንም ብር የለኝ ከአዲስ አበባ ወደ ሀገሬ መሄጃ። ከዛ አባቴ ይዘው ከላኩልኝ ብር ላይ ወሰደኝ ወደ በቃ ምን ከአዲስ አበባ ከሀገራችን ከተማ ካለችበት ወደ እኔም ሰፈር የምሄድበት ብር የለኝም። በቃ ግን ምንም አልመሰለኝ። ሂጅ አባቴ እንደዛ አጥፍተህ ምንድን ብለህ ምናምን አንድ አይነት በቃ በጣም ደስተኛ ነኝ። ሲሄድ በሮች አሉ፣ መሬት ገዝቷል። ያለምንም መስቀቀን መበላት መጠጣት እኛ ቤት ተጀምሯል። በቃ ደስተኛ ነኝ። ከዛ እንደገና እዛ እንደሄድኩኝ ሰፈሬ አገባሁኝና በቃ ያ ሲያዩኝ ሰፈሬ ሰዎች ሲያዩኝ አይወዱም። ወላሂ በጣም በቃ ያማቸዋል እኔን ሲያዩ። አሁን ድረስ ነው የምልህ፣ አሁን ድረስ ደስ አይላቸውም ሲያዩኝ። አባቴ ጋር ማጣላት፣ ቤተሰቦቹ ጋር የሆነ ያልዋልኩበት ዋለች። እንደው ለፍ ብዬ ስለነገርኩ ሆነ እንጂ በጣም ብዙ ነገር አለውና አባቴ አጨዳ ሲሄድ ይዞኝ ይሄድ ነበረ። ሲመጣ ዝነው ልጅ ይዋለች ይሉታል፣ አብራኛው ላይ ይላል። በጣም አይወዱኝም። ለምን አይገባኝም እስካሁን ድረስና ሰፈር ያገባሁኝና እዛም በቃ አልተመቸኝም። እንደዚህ ስም ማጥፋት ምን ማለት ነው? ከዛ ባሌ ትቶኝ ሳውዲ አረቢያ ሄደ። ሳውዲ አረቢያ ሲሄድ አባቴ ያስቀመጣቸው ፍየሎች ነበሩና እነሱን ሽጬ ነው የሰጠሁት። እነሱን ሽጬ በቃ ታገሩ የሚንቀሳቀስበት ነው የምልህ። እዛ ያነሱት አጎቶቹ ናቸው። ከዛ ሲሄድ በሄዴ በስንት ወሩ ከዳይ። በቃ እሱ ተወኝና መጨቃጨቅ ጀመረ። መጨቃጨቅ ከዛ እንደገና ሪዛ ደግሞ የሚጨቃጨቀኝ አልኩኝና ኧረ ዞር በል ወደዛ፣ ምንድነው የምትጨቃጨቀኝ አልኩኝና በቃ አዲስ አበባ ሂድት እሱን በቃ አወቅኩኝ። በቃ አዲስ አበባ ሂድት ፓስፖርት ያልቆብኝ ነበር። ፓስፖርቴን 6 አረኩኝና አዲስ አበባ እንዳለው ሀገርሽ ትገቢያለሽ ልፍታሽ አለኝ። ከፈለግ ፍታኝ ምን አገባኝ። በወሬ እንደገና ልክ በወሬ እንደዚህ ችግር በተፈጠረ ዱባይ መጣሁኝና ወዲያው ወጥቼ እንደው 6 ወር ምናምን ሳይሆነው አግብቶ ምናምን ሴት ፎት ብዙ ነገር አይቻለሁ። እሱ ጋር ብዙ ተሰቃይቻለሁ። 6 ወር 7 ወር አብረን ተቀምጠናል። አግብቶ ፎቶ ተነስቶ ላከልኝ። ተኝቻለሁ ማታ ሰዓት ላይ ነውና እንደነገርኩ አባቴ እዛች በር ላይ ጭምድድ ብሎ ያየኋት እስከዛሬ ድረስ ህመሙ የሆነ ነገር ሲሆን የሚያሳዝን ነገር ራሱ ባይ እንደዛ ያረጋኛል። በቃ
መተኛት አልቻልኩም። ከዛ እንደገና አለቀስኩ። ምን አልኩ ቶሎ ልረሳው አልችልም። የሆነ ስድብ ደግሞ ስለሰደበኝ እናቴ ሞታለች እና እናቴን ስለሰደበብኝ በጣም አስጠልቶኛል። በቃ እንኳንም አገባ ብዬ ከሱ ተስፋ ቆረጥኩኝ። ከዛ ሁለተኛ ላይ ደግሞ በቃ የአባቴን ቤት ለምን አልሰራም አልኩኝና ወደ አባቴ መዞር አለብኝ። እኔ አሁንም ቢሆን አባቴን ነው በቃ አሁንም ቢሆን አባቴን ነው የአባቴን ቤት ለምን አልሰራም አልኩኝና ወደ አባቴ ቤት መስራት ሄድኩኝ። የአባቴን ቤት ሰራሁ 2 ዓመት መጨረሻ ላይ ታመምኩኝ። ከዛ ታመምኩኝና ሰዎቼ በቃ ተሳፈራሉኝ አሳፈሩኝ። እንደገና 2 ዓመት ሰርቼ ሲሄድ ግን በቃ አባቴ በጣም ለውጥ ላይ ነው። የሌለ ተፊተኛ የተሻለ ቤታችን ተሰርቷል። እኔ ቤት ስለህ ልክ እንደ አካባቢያችን ማለት ነው። አካባቢያችን የአካባቢያችን ቤት እንደ ሀገራችን እንደ ጎረቤቶቻችን አባቴ መኖር ጀምሯል። ማንንም አይፈልግም። በጣም ደስተኛ ነው። ከዛ ሄድኩኝና እንደዚህ ስቀመጥ 6 ወር ተቀመጥኩኝ መሰለኝ። ያኔ ዱባይ መምጣት አይቻልም። 2019 ላይ ነው 2ኛ ወር ነው 2019 እዚህ የመጣሁት። መምጣት አይቻልም። እንደው እንዴት ተቀመጥኩኝ በሆነ አጋጣሚ እንዴት ቪዛ እንዳወጡልኝ አላውቅም። 2019 ላይ 2ኛ ወር ይመስለኛል ደግሜ ወደ ዱባይ መጣሁ። ወደ ዱባይ መጣሁኝና አሁንም ለአባቴ ነው በቃ የተሻለ አሁንም ሰው እንዳይፈልግ እያልኩኝ ለሱ እየሰራሁኝ አሁንም የተሻለ ቦታ ላይ አባቴን አደረስኩ። እህቴ ያቺ የእናቴ ልጅ የነበረችው አግብታለች፣ 2 ልጅ ወልዳለች። እሷን አግዛለሁ ምናምን። ከዛ አሁን እዛ ሄጄ ያወቅኩት ልጅ ነበረ። አገባሁት። እሱ እዛው ነው ተጋባን። አሁን እሱ ጋር ራሱ 5ኛ ዓመታችን ተተጋባን ነው 6 ዓመታችን ምናምን። ያው ግን ከተዋወቅን አሁን 7 ዓመቴ ነው። መልካም ባል ነው። ግን አሁንም ለቤተሰቦቼ የምለው ነገር እስከዛሬ ድረስ አለ። ራሴን ሁኛ አላቅም አሁን ድረስ ማለት ነው። አሁንም ብትጠይቅኝ አሁን የሆነ ነገር ተፈጥሮ ሀገርሽ ሄጂ ብባል ልክ የመጀመሪያውን ታስታውስክ ከተነስቼ ከአዲስ አበባ ወደ ሀገሬ መሄጃ የለኝም። እሰራለሁ ግን ህይወት አይሞላልኝም። በቃ ሁሌ ስራ ላይ ነኝ። ስራ አልፈታም። በቃ ቤተሰቦቼን እላለሁ፣ አባቴን እላለሁ። አሁን ራሱ በቃ ለሱ ነው የምኖረው ለአባቴ ማለት ነው። እና አሁንም የኔ የምለው ነገር የለኝም። በምን ራሱ እንዴት ራሴን ልሆን የሚለው ያሳስበኛል። በቃ በምን ልነሳና ትልቅ እየሆንኩ ነው፣ ልጅ መውለድ አለብኝ ያልኩ አሁን የመጨረሻ ውሳኔ እዚህ ሀገር ባለቤቴን ላመጣ ወስኛለሁኝ። እሱ ጋር ምናልባት ብሰራና የተሻለ ቦታ ላይ ብደርስ ብዬ ማለት ነው። ይሄን ይመስላል። ግን ብዙ ያለፍኳቸው ነገሮች አሉ። ተሰዓት ያለ አይደል በጣም እንደዚህ ትልቅ መባል አይደለሁም። ግን ከእንግዲህ ምንም ነገር አልችልም። በቃ እንደ በፊቱ መሆን አልችልም በጭራሽ። ያሳዝነኛል። ምን ልሆን ነው በቃ እያልኩኝ በጣም ነው የማስበው የምጨነቀውና እንደ በፊቱ አየህ ነገራቶችን መጋፈጥ አልችልም። ስራ እንኳን ደክሞኛል። በቃ ስራ ደክሞኛል። እሺ በጣም ጥሩ ታሪክ የነገርሽኝ። እኔ ያው ከውስጥሽ እንድታወጪው ነው አንድም ምክንያቱም ያው ሰው የውስጣቸውን ሰዎች ሲናገሩ ሲተነፍሱ ጥሩ ምንም ባይኖር ማውራት በራሱ አንድ ራሱን የቻለ ቴራፒ ነው። ያው የሚያዳምጥ ነው የጠፋው እንጂ ሆነ አይደል? ሁላችንም ማውራት እንፈልጋለን። ሁላችንም መደመጥ ነው የምንፈልገው።
ማዳመጥ ግን የምንችል ከሆነ የሰዎችን ጭንቀት ማቅለል ይቻላል ብዬ አስባለሁ። እና ጥሩ የህይወት ውጣ ውረድ ውስጥ ነው ያለፍሽው። ትምህርት ይሁንሽ። ያ በጣም ጠንካራ ሰው ነው የሚያደርግሽ። በከባድ ፈተና ውስጥ እንዳለፈ ሰው አስገራሚ ሰው አለ ብዬ አላስብም። ትምህርት ቤት ማለት ነው። ሰው ውድቀት በራሱ መውደቅ፣ መነሳት፣ ማግኘት፣ ማጣት በራሱ ራሱን የቻለ የሚያስተምርሽ ነገር አለ እና በርቺ። አባትሽ ላይ ያደረግሽው ለውጥ ደግሞ በጣም ጥሩ ነው ለከፈሉልሽ ዋጋ። ያ ደግሞ ሀዘን ቢኖርም በሞት ያጣሽው እናትሽን ቢሆንም ግን ደግሞ ህይወት ወደፊት ይቀጥላል። አሁን ደግሞ ስደት ላይ ነው ያለሽው። ስለዚህ እቅድ አውጪ ቁጭ ብለሽ። እስከ መቼ ነው ስደት ላይ የምትሰሪው? መኖር አለብሽ። ባለሽ እዛ፣ አንቺ እዚህ። ምን አይነት ትዳር ነው የምትኖሪው? ስለዚህ እቅድ ይኖርሽ። ገንዘብ ሴቭ አድርጊ። ከዛሬ በኋላ ለራስሽ መኖር ጀምሪ። አሁን ጀምሮ ነቅተሽ መሮጥ ከቻልሽ ማሳካት የማችበት ምንም ምክንያት የለም። ዛሬም እድል አለ። በህይወት እስካለን ድረስ ሁሌ ለመቀየር የምንፈልገው ነገር ላይ አዲስ ቻንስ አለ። እንደገና መጀመር ይቻላል። ከዜሮ እንደገና ጀምረሽ ትልቅ ደረጃ መድረስ ትችላለሽ። እሺ፣ እንደዛ አድርጊ። እሺ ወንድሜ፣ በጣም ነው የማመሰግነው ስለሰማኸኝ። ምንም ችግር የለም። እሺ፣ መልካም ቀን። ያው ነገ ስለማይኖረን በዓል ስለሆነ ለዛ ነው ሰዓቱን ገፋ ያደረኩት እንጂ ሰዓታችን አልቋል። ግን እንስማት እስቲ፣ እንደው አይከፋም ማዳመጡ። ቅድም በጣም ጨጓራዬን ልሞት ነው፣ በጣም ጨጓራ እያስቸገረኝ ነው ብለሽ ደጋግመሽ ጽፌ ነበርሽ ልጅ አለሽ እና እዚህ ዋትሳፕ ቁጥሬ ውስጥ ስልክ ቁጥር አለልሽ እና ዋትሳፕ ላይ ሜሴጅ አድርጊልኝ። ሁነኛ ነገር እጠቁምሻለሁ። አስታውሽኝ እንደዚህ ብዬ ጻፍኩት ነው በይ። ከዛ ውጪ ማንኛውም ኦሪጂናል ሞባይሎች አንደኛ የቤተሰብ ነገር ነው የሚያስጨንቀኝ እኮ። ምንድን ነው ግልጽ አድርጊልን እስኪ። እኔ ከመጣሁ አረብ ሀገር 3 ዓመት ሆኖኛል። እሺ። እናትና አባቴ ተለያይተው ነው የሚኖሩት። ወንድም አለኝ፣ 2 እህቶች አሉኝና እናቴ ከተማ ነው ያለችው ተከራይታ። ምን ትለኛለች? ከቤት ኪራይ አውጭኝ፣ ቤት ስሪልኝ። አባቴ ደግሞ የሰው ሁሉ ልጅ ብዙ ነገር ያደርጋል፣ አንቺ ለምንድን ነው የሆነ ነገር የማታደርግልኝ? ወንድሜም እንደዛው ለምንድን ነው ቤት ማሰሪልኝ? እንጨት እኮ አዘጋጅቻለሁ። ለምን? አሁን እኔ 3 ዓመት ጨርሼ ወደ ሀገር ገባ እግዚአብሔርን ቀናቶች ናቸው የቀሩኝ። ግን በቃ ጨነቀኝ። አባትሽና እናትሽ ተለያይተው ነው የሚኖሩት? አዎ ተለያይተው ነው የሚኖሩት። ግን በቃ 20-30 እያደረግኩ እስካሁን እልካለሁኝ። ያ ግን ለእነሱ ምንም አይደለም። ምንም በቃ ብዙ ገንዘብ እንኳን የለኝም። እዚህ ሰርቼ እልክላቸዋለሁኝ እንዳይቸግራቸው እያልኩ፣ ግን ያን ለእነሱ በቃ ምንም አይደለም። እና አሁን ልሄድ ስል በጣም እግዚአብሔርን ቀናቶች ናቸው የቀሩኝ ማለት ነው። 6 ቀን 7 ቀን እንደዛ ነው የሚቀረኝ። ምን ያህል ብር አለሽ በአካውንትሽ? 300 በኢትዮጵያ ማለት ነው። 3 ዓመት ነው የሰራሁት። 300 ሺህ? አዎ። ወንድምሽ ምንድን ነው የሚፈልገው ከአንቺ? እንጨት ፈልጫለሁ ቤት ስሪልኝ። ልመጣ ነው ስለው እንዴ ለምን እንጨት ፈልጫለሁ እኮ ቤት እንኳን ሳሰሪ ልመጭ ነው የሆነ ነገር እንኳን ሳታደርጊ እንዴት ልመጣ ነው ሲያልሽ ምናምን እንደዛ ነው የሚለኝ ወንድሜ። ሄደሽ ምን ለመስራት ነው ያሰብሽው? በቃ የራሴ ትንሽ ነገር ከፍቼ እፎይ ማለት እግዚአብሔርን ሰው 10 ዓመት ከዛም በላይ እየሰራ ይቀመጣል አረብ ሀገር ላይ። እኔ ግን በ3 ዓመት ከፍቼ ቁጭ ማለት ነው የምፈልገው የራሴ ነገር።
እያሉኝ ያሉትና እኔ የማስበው በቃ ለአንደኛቸውም እንኳን መሆን ሳልችል ስቀር በጣም ጨነቀኝና ልቀር ልሂድ ግራ ገብቶኝ ነው ያለሁት። እግዚአብሔርን። እሺ እድሜሽ ምን ያህል ነው? 24 እሺ ሚዩት አድርጊና አዳምጪኝ እስቲ። አሁን አንደኛ ለእናትና ለአባትሽ ቤት ከመስራትሽ በፊት አንቺ ሁለት እግርሽ መቆም አለብሽ። ቅድሚያ ለራሳችሁ ማሰባችሁ ወንጀል አይደለም ጋይስ። ራሳችሁን ቅድሚያ ማስቀደም አለባችሁ። ለራሳችሁ ለውጥ ማሰብ ያለባችሁ። ለቤተሰቦቻችሁ የምታስቡ ከሆነ ያንን የምታረጉት። እነሱማ እንግሊዝኛ ይሉሻል እኮ አንቺ ነሽ ቆፍጠን ማለት ያለብሽ፣ እምቢ ማለት ያለብሽ። አንቺ ለነሱ 30 ሺህ ብር እያለሽ ልከሽ ያው ባዶ እጅሽን ቀረሽ። 300 ሺህ ብር እኮ አለኝ የምትይው ጉዳይ አይደለም። አሁን ባለው ሁኔታ በድሮ ቢሆን አንተ ብዙ ብር ነው ያለ ማለት 300 ሺህ ብር ብዙ ነገር ይሰራል። የዛሬ 10-15 ዓመት በፊት ነው የምልሽ። አሁን የኔ እናት 1 ሚሊዮን ብር 100 ሺህ ብር በይ። እውነቱን ነው የምነግርሽ። 1 ሚሊዮን ብር አለሽ ማለት 100 ሺህ ብር ነው። ድሮ 100 ሺህ ብር ይሰራ የነበረው ነው የሚሰራው። ትርጉም የለውም ብሩ፣ ቁጥሩ ነው እናንተ የሚታያችሁ። እናንተ 300 ቀረ እኮ እሱ። ዜሮዎች በስተው ራሱ አሁን ትርጉም የለውም። ገንዘብን ማየት ያለብሽ ዜሮቹ መብዛታቸውና ቁጥሩ ሳይሆን ምን ያደርጋል ነው ፖይንቱ። ኢኮኖሚው ነው ልሽ እኮ የየሀገሩ ገብቶሻል አይደል? ስለዚህ 300 ሺህ ብር ኢትዮጵያ ውስጥ ይዘሽ ሄደሽ አሁን ምንም ልታደርጊበት አትችይም። መልሰሽ ስለመሰደድ ነው የምታስቢው። መለወጥ አለብሽ። ቅድሚያ ራስሽ መቀየር አለብሽ። እምቢ ማለት መልመድ አለብሽ። ይሉኝታ አያዝሽ። ገብቶሻል? በራስሽ ሳትቆሚ ቤተሰቦችሽን እንዲህ አርገሽ አርጌ አግዛቸዋለሁ ብለሽ የምትሄጂ ከሆነ ነገ ስትወድቂ መልሰሽ እጃቸው ላይ ነው የምትወድቂው። ነገ ስትታመሚ፣ ስታጪ፣ ስትወድቂ፣ ስትቸገሪ ለእነሱ መልሰሽ ሸክም ሆንሽ ማለት ነው። መጀመሪያ ራሳችሁ ነው መለወጥ ያለባችሁ። መጀመሪያ ራሳችሁ ከገንዘብ ትግል ውጡ። ይሄ ማለት ለቤተሰቦቻችሁ ውለታ እኮ ነው። አንቺ ከገንዘብ ትግል ወጥተሽ በቃ በደንብ ስቴብል ሆነ ራስሽን ማስተዳደር ኖሮሽ ራስሽን ከለወጥሽ እኮ ለቤተሰቦችሽ በቃ አንቺ መቼም ሸክም አትሆኝ። አንድ ነገር አቀለልሽላቸው ማለት ነው። ውለታ እኮ ነው ይሄ። ስለዚህ ራሳችሁ አሁን ከዛሬ በኋላ ተማሪ፣ ገንዘቡን ያዥው። የኔ እናት ይሄ ላኪ እንግሊዝ ምና እምቢ በይ የለም በማለት ልመጂ። አሁን ባትሄጂ ጥሩ፣ ምክንያቱም ትመለሻለሽ። ምን አንዴ ወጥተሻል። የበሰበሰ ዝናብ አይፈራም። ወጥተሽ ተነካክተሻል። አንዴ በቃ ስደት ጋር ማለት ከገባሽ ግጥም አድርገሽ ራስሽን ለውጠሽ ቀይረሽ ገንዘብ 90% ሴቭ አድርገሽ ሴፍ ነኝ አሁን ሄጄ ሀገሬ እንሰራለሁ የሚለውን ጥናት አድርገሽ በአግባቡ በተጠና መልኩ የቁጥር ስሌት ኖሮሽ ይህን ያህል ገንዘብ በዚህ ዓመት ውስጥ እሰራለሁ፣ ከዛ እዛ ብሄድ ይህን እንዲያደርገዋለሁ ለዚህ ብለሽ የተጠና ፕላን ይዘሽ ስትገቢ በቃ ስደት ውጭ 300 ሺህ ብሯን ይዘሽ ሄድሽ። የሆነ ነገር ልክፈታልሽ ወይ ላይሆን ይችላል፣ ወይ ያችንም 300 ሺህ ብር ሊያጫርሱሽ ይችላሉ። ከዛ ሜዳ ወደቅሽ። እንደገና የት ሀገር ልሂድ ፓስፖርት አውጡልኝ፣ እንደዚህ ሌላ ምልልሶሽ፣ ጊዜሽ ይቃጠላል። በዛ መሃል ሞራልሽ፣ እድሜሽ እዚህ ሆነሽ የተወሰነ ሰርተሽ እንኳን ሴቭ ለታደርግ የምትችው ነገር እዛ ሄደሽ እንደገና ባክነሽ እንደገና ደግሞ ሌላ ዙር ተመልሰሽ ደግሞ በጣም ቦሪንግ። ስለዚህ ቁጭ በይና አሁን አጥፍተሻል። ገንዘቡን ስለበተንሹ ነው ይህን የምልሽ። እንደገና ጀምሪ። ስደት ሁሉም ሰው ተመችቶት አይደለም እዚህ የሚሰራው። እዚህ ውስጥ ያሉት እህቶችሽ በሙሉ በማይመች ሁኔታ ውስጥ ነው ያሉት። ሁሉም ቢደላው አገሩ ቢገባ ደስ ይለዋል። ግን እየከፋው እያልተመቸው እየተገላመጠም እየታመመም የሚሰራው ቀን ያልፋል ህይወቴን ቀይራለሁ በሚል ነው እየታገለ ያለው። ያበላሸሽውን አትሊስት ትንሽ አስተካክይውና ለመሄድ ብታስብ ጥሩ እንደ ሀሳብ አይመስልሽም? እሺ አሌክስ፣ እያመሰግናለሁ። የምር ስላወራሁት ራሱ ቀለል አለኝ።
ከመጨነቅ የተነሳ እንቅልፍ ራሱ እግዚአብሔርን የለኝም። በዛ ቢባል 3 ሰዓት ነው የምተኛው ማለት ነው። ስለዚህ ከዛሬ ጀምሮ ምን አድርጊ መሰለሽ፣ ስልክሽን አጥፋፊና ወይ ከቻልሽ ሲም ካርድሽን ቀይሪና ለጊዜው ለ3 ወር ነው የምልሽ፣ ማንም ሰው እንዳታገኝ፣ ማንም ሰው እንዳታወሪ፣ ለራስሽ እረፍት ስጪው ጊዜ። እንቅልፍ ተኝ፣ ስራ፣ እንቅልፍ ስራ ብቻ። በስልክሽ የሚመጣ ምንም ዲስተርብ የሚያደርግሽ ነገር እንዳይኖር፣ ወንድም፣ እህት፣ አጎት፣ አክስት፣ እናት፣ አባት የሚለውን ነገር ዞር አድርጊውና ታይም ስጪው ለራስሽ። የምታደርጊው ምንድነው? በቂ እንቅልፍ ማግኘት፣ ስራሽን መስራት በአግባቡ። በቂ እንቅልፍ ማግኘት፣ ስራሽን መስራት። 3 ወር 6 ወር እንደዚህ አድርጊው። እየተስተካከለ ይመጣል። ጤናሽ፣ ስትረስ ይጠፋል ቀስ እያለ። ገብቶሻል? ያኔ አይምሮሽ በትክክል ምን ማድረግ ይጀምራል? ማገናዘብ፣ ሁኔታዎችን ማሰብ ይጀምራል። አሁን እንቅልፍ አተኝም፣ ጭንቀት ነው። እከሌ የሆነ ነገር ይልሻል፣ እዚህ የሆነ ነገር ይሉሻል፣ ተዋክበሻል። በዚህ መሀል የምትወሰኝ ውሳኔ ራሱ አታውቂም። ስለዚህ ለ3 ወር ሚኒመም፣ ከቻልሽ ደግሞ ለ6 ወር ኮምፕሊትሊ ከዛ ከሀገር ቤት የሚመጣብሽን ወሬዎች በሙሉ ቴክስቶች በሙሉ እንዳይመጡ አድርገሽ ብቻሽን ሁኚ ለ6 ወር ያህል። ማንንም አታውሪ፣ ከማንም ሰው ጋር ምንም አይነት ዲስከስ አታርጊ። ከዛ ይስተካከላል፣ እያረፍሽ ትመጫለሽ። ገብቶሻል? አሌክሶሽ አመሰግናለሁ። ኖረልኝ። ገንዘብ ይኸውልሽ፣ ገንዘቡን ያዡ፣ ድንቡሎ ሳንቲም እንዳትልቂ ወደ ሀገር ቤት። ከቻልሽ እንደውም ገንዘብ እንዳይጠይቁሽ ከፈለግሽ አንድ ዘዴ ልንገርሽ። ቀድመሽ ጠይቂያቸው። አንቺ ቀድማችሁ ጠይቋቸው። እንዳይጠይቋችሁ የምትፈልጉ ከሆነ እናንተ ደውሉና ዛሬ ስራ ይብላችሁ። ስራ እዚህ ትንሽ ተበላሽቷል። አሁን ባለውም ሁኔታ ስራ ፈተናል። አብዛኞቹ አሰሪዎቻችን ወደ ሌላ ሀገር ምናምን እየሄዱ ነው እና እዚህ ያው ሰው ጋር ተጠግቼን ያለሁት። እስቲ ያው ሰርቼ የምከፍለው ነገሮች ሲረጋጉ ሰርቼ እከፍላለሁ። እስቲ በምንም ይሁን ተበድራችሁ ላኩልኝ። ከጎረቤትም ከሰፈርም አፈላልጋችሁ አንድ 50-60 ሺህ ብር ፈልጋለሁ። እዛ የምትሰጡት ሰው ይኖራል፣ እዚህ በዚህ ብር ቀይረው ይሰጡኛል እና ላኩልኝ በያቸው። በቃ የሉም። እኔናት ስልክ ስደውይ ራሱ የአንቺ ስልክ እንደ መንፈስ ነው የሚያስጨዋቸው፣ አያነሱት። እንኳን ሊደውሉልሽ ቀርቶ ተገላገልሽ። ቀድመ ጠይቀው ብር ባይዞ ሰው እንዲሸሽ ከፈለግ ብድር ጠይቀው። ቀላል። እሺ እንደዛ አድርጊ። እሺ አሌክስ፣ እሺ አመሰግናለሁ። እሺ አመሰግናለሁ። እሺ ወንድሜ፣ እቺን ቴስቲሞኒ ሞክሯት ጋይስ። አንድ ቲፕ ልስጣችሁ። ያው እኔ የምሰጣችሁ ነገር ጠላት ነው የሚያፈራልኝ። ማን መክሮሽ ነው እሱ ይድፋውና ይሄ ምናምን ነው የሚሉኝ። ያው አብዛኛው ሰው ጠይቋቸው ብር። እውነት እግዚአብሔርን ከምሬ ደውሉና አሁን ብላችሁ እሱ ሲደውሉ ሰው እናንተ በእኔ ለዚህ ችግር እኮ ገጥሞኝ እባክህ እስቲ ፈልግልኝ፣ ወንድማችሁ ነው እናትም አባትም ይሁን አራራ ደወለች ደግሞ ብር ልጠይቀኝ ነው የሚሉት። ተገላገላችሁ። ስጭኝም አይሉሽም። ከዛ በኋላ ምን እየጠየቅሻቸው ስጭኝ ይሉሻል። ቀድማን ተቃታውን ሳባው አለቀ። እንደዛ ነው። ሄሎ ሰላም አሌክስ፣ እኔ አንድ ነገር እንድታማክረኝ ፈልጌ ነው። ማለት እኔ አሁን ስደት ላይ ነው ያለሁት እና ብር አለኝ ስልህ ስራ ምናምን ለመስራት ያክል አለኝ። ማዳም ቤት ስልችት አለኝና ስራ መስራት ፈለግኩ። አገር ልግባ ወይስ እዚህ ለስራ? አማክረኝ እስኪ። ሰወደ እንደው አንተ ወላሂ የምትሰጣቸው ምክሮች ምናምን ደስ ይለኛል፣ ለሰዎች የምትሰጣቸው ምክሮች እና ውሳኔን የከበደኝ። አገር መግባት ደግሞ አስጠላኝ። ምን ያህል ብር ነው ያለሽ? አለኝ ደሞዜ ከነጭራሹ ልክ አላውቅም። የሆነ የ2 ወር 3 ወር ደሞዜ ያክል ነው የላኩት እንጂ አላኩም። ይሄን ያክል ነው። ምን ያህል ይሆናል? ካፒታሉ ምን ያህል ይሆናል? አይነገርም። በጥቅል የ2 አይዞሽ፣ ማጅራት መች ምናምን አይመጣብሽ። የተማያቆሽ እንግዲህ ነው። እሺ አይ ማጅራት መች ምናምን ሳይሆን እሺ ቢያንስ እስከ 900 ሺህ ብር እጄ ላይ አለ። ግን ያልተቀበልኩት ደሞዝ ማለት የ4 ወር 5 ወር ደሞዝ አልተቀበልኩም። ምንድነው መስራት የምትፈልገው? አላውቅም ወላሂ። ይሄ ነው ውሳኔ መወሰን ያቃተኝ አሌክስ። አይ አሁን ምን መሰለሽ እኮ አይዲያ እንኳን ይኖርሻል አይደል? ምንም የመስራት ሀሳብ የለሽም በሀሳብሽ።
አለኝ እንዴት መስራት እንዳለብኝ ነው እኮ። ምንድን ነው ውስጥሽ የሚመላለሰው? ብሰራው በሽመታስ ቢዝነስ ምንድን ነው? እኔማ አሁን በዚህ ገብቼ ማለት ሀገር ገብቼ ብሰራ አገር መግባት አልፈለኩም እንጂ አሁን መስራት ፈልጋለሁ። እዚህ ስራ ኑሮኝ የራሴ ስራ ኑሮኝ መስራት፣ ለምሳሌ ልብስ ምናምን ብነግድ ደስ ይለኛል፣ እችላለሁ። እንደዛም ደግሞ ግን ፈራው፣ እዚህ ምንም ሰው ስለሌለኝ ፈራው። ብቻዬ በቃ ፈራለሁ እንጂ ያኔ አሁን መፍራት ነው፣ ድፍረት የለኝም። በራሴ አልተማመንም። ታውቃለህ፣ እተማመናለሁ መስራት እንዳለ ሰርቼ መለወጥ እንዳለብኝ አውቃለሁ፣ ግን እጠረጥራለሁ። ታውቃለህ፣ ፍርሃት ውስጤ ላይ አለ። አሁን ወጥቼ የሆነ ስራ ብጀምር ከሰዎች አላቅም፣ ማንም ሰዎችን አላቅም እዚህ። ታውቃለህ፣ በቃ ፈራሁ፣ ማውራት እንኳን አልቻልኩም። በነገራችን እናንተ ሁሌ ነው የምከታተል፣ የምሰጣቸው ሀሳቦች ደስ ይሉኛል። ወላሂ አንደኛ በአንተ ብርታት ነው የናክል የዚህ ደረጃ ያደረስኩት። አሁን እኔ መስራት የምፈልገው ውስጤ ላይ ሆነ ነገር አለ። ያኔ ታውቃለህ፣ መስራት እፈልጋለሁ፣ ግን እንዴት መስራት እንዳለብኝ አላውቅም። እዚህ አይድ ምናምን አሰርቼ ብሰራ እንዴት ነው የምሰራው፣ እንዴት ነው የሚሄደው የሚለው ነው። አገር ቤት ብትሄጂ ምንድን ነው መስራት የምትፈልጊው? ለምሳሌ አገር ቤትማ ብሄድ የሆነ ሱቅ ነገር ከፍቼ እሰራለሁ። ታውቃለህ፣ ብር አለኝ ግን እችላለሁ መስራት። የሆነ ትልቅ ነገር ከፍቼ ለመስራት አላማ ቢኖረኝ እዚህ 1 ዓመት ብደግም በቂ ብር ይኖረኛል እኮ። አሁን ምን መሰለሽ፣ ብሩ መኖሩ ብቻ አይደለም። ገብቶሻል? ብሩ ኖሮሽ ግልጽ ግብ መቀመጥ አለበት። ዝም ብሎ እንዲህ ብሰራ ደስ ይለኛል ወይ ሰው ስለሰራው ምናምን መሆን የለበትም። ገብቶሻል? ሰው ስላረገው ሰው ስላለው አይደለም። የምታረጊበት ምክንያት ሊኖርሽ ይገባል። አሁን ሱቅ ስትይ ምን አይነት ሱቅ ነው የምትከፍቺው? ለምንድን ነው የምትከፍቺው? የምትከፍቺው ሱቅ ውስጥ ምንድን ነው የምታቀርቢው? ያ የምታቀርቢው ነገር ለከስተመር አስፈላጊ ነው ወይ? ምክንያቱም የሆነ ሱቅ ከፍተሽ እኮ ከከሰብሽ ምንም ትርጉም ነው። ስለዚህ ሚዩት አድርጊ፣ ጫጫታ ነገር አለ። ስለዚህ የምታረጊው ነገር የተጠና መሆን አለበት። ምንም ስሪ እኮ ያዋጣል እኮ። ጽናት ይጠይቃል። ገብቶሻል? ትዕግስት ይጠይቃል። ጠንካራ ሰራተኝነት ይፈልጋል። የትኛውም ቢዝነስ የትኛውም ስራ ሳያለፋ የሚሳካበት መንገድ የለም። ምናልባት በምንም መንገድ የተሳካላቸውና ጥሩ የቢዝነስ ሰው የንግድ ሰው የሆኑ ሰዎችን ካየሽ ከመሬት ተነስተው እዛ አልደረሱ። ከስረዋል፣ ወድቀዋል፣ ተበላሽቶባቸዋል፣ አጥተዋል። ግን ምን ሆኗል? በጥንካሬና በጽናት ደጋግመው ስለቀጠሉ ነው ያተሳካላቸው እንጂ የተሳካለትን ሰው ስታይ ስኬቱ ብቻ ነው የሚታየን። እኛ ፊት ለፊት ከጀርባ በጣም ብዙ ውድቀት አለ፣ በጣም ብዙ ስህተቶች፣ በጣም ብዙ ኪሳራዎች አስተናግዶ ነው እዛ የሚደርሰው። መጀመሪያ ጭንቅላትሽን ለምን ማዘጋጀት ነው ያለብሽ? አልጋ ባልጋ እንደሆነ አይደለም ሊሰማሽ የሚገባው። እንደዛ ከሆነ ተሰብረሽ ነው የምትቀሪው። አንዴ ሞክረሽ ከከሰልሽ ወይ ከወደቅሽ ትወድቂያለሽ። ከምንም በፊት ምንም ነገር ከመጀመርሽ ማሰብ ያለብሽ ምንም ነገር በቀላሉ እንደማይሳካ ይግባሽ። ሜቢ አሁን ያለሽን ካፒታል አተሽ እንደገና ጀምረሽ ይሆናል እኮ ስኬታማ የምትሆኚ አታውቂውም። ግን ምንም ነገር ስትጀምሪ አልጋ ባልጋ የሆነ ነገር የለም። ስለዚህ ከመጀመርሽ በፊት ብሩን አስቀምጪውና ጥናት አድርጊ። አሁን ልብስ ቤት አልሽኝ፣ እዚህ አይዲያ አሰርቼ ልብስ ቤት በሰራ ሁሉም ልብስ ቤት ከፍቷል። ከሰርሽ ማለት ነው። የተለየ ነገር ካላቀረብሽ፣ የተለየ ተፎካካሪ ካልሆንሽ፣ አሁን እዚህ ዱባይ ውስጥ ለምሳሌ ልብስ ቤት የሌለው የለም። እንደውም ከገዢው ይልቅ ልብስ ቤት ያለው በዝቶ እርስ በራሳቸው የሚገዛዙ ይመስለኛል። ነጋዴዎቹ ራሱ በዝቶ ማለት ነው። በፊት አልነበረም። አሁን ግን ሁሉም ሰው የሆነ ነገር ሲወጣ ልብስ ቤት፣ የአገር ባህል ልብስ መሸጥ፣ የሆነ ነገር መሸጥ፣ ልብስ ጫማ መሸጥ፣ ኦንላይን መሸጥ፣ በቃ ይሄ ሁሉም ሰው አደረገውና ሻጩም ገዢውም መፋጠጥ ሆነ። ስለዚህ አዲስ ነገር ያስፈልግሻል ማለት ነው። አንቺ አሁን አዲስ አይዲያ ማምጣት አለብሽ። ልብስ ቤት ሁሉም ስለከፈተ ልብስ ቤት መክፈት አለብሽ ማለት ነው። አንዳንድ ጊዜ ስጋ ቤት ይከፍትና አንድ ሰው በዛ ስጋ ቤት ካዋጣውና በጣም ሚሊዮነር ከሆነበት ከጎኑም ሌላ ሰው ይመጣና ስጋ ቤት ያዋጣል ማለት ነው ብሎ ስጋ ቤት ይከፍታል። ምን አለ ዳቦ ቤት ቢከፍት? ሀሳብ ነው የምነግርሽ። ገብቶሻል? ስጋ ቤቱ ሰውዬ ተሳካለት አይደል? ስለዚህ ተያያዥ ተመጋጋቢ የሆነ ነገር ምንድን ነው ብዬ ዳቦ ቤት ብከፍት ከስጋ ቤቱ አጠገብ ዳቦ ከኔ ይወስዳል፣ ሰው አብረን እንተኩሳለን ማለት የሌለ ነገር ነው እዛ ጋር ማቅረብ ያለብኝ። ገብቶሻል?
እንጂ ስጋ ቤት ብከፍት እዛ ጋር እሱ ከስተመር አለው እኔ ቁጭ ብዬ ፉክክር ሊሆን ነው ወይ የተለየ የዋጋ ምናምን ካላመጣው ተፎካካሪ ካልሆንኩ በስተቀር ኔቨር። ገብቶሻል? ስለዚህ ቢዝነስ ለመጀመር ስታስቢ አሁን ሀገር ቤት የምትሄጂ አይዲያውን የምሰጥሽ አንቺ በተለያየ መንገድ አስቢው። ለምሳሌ ፀጉር ቤት መስራት ብትፈልጊ ከዚህ በፊትም ነግሬያቸዋለሁ። ብሩን ታስቀምጪውና ምሳሌ ነው የምነግርሽ። ፀጉር ቤት ያልኩሽ ፀጉር ቤት መክፈት ብትፈልጊ ብሩን ባንክሽ ታስቀምጪውና ፀጉር ቤት ተቀጥረሽ ትሰሪያለሽ። መጀመሪያ ትምህርቱን ትማሪያለሽ። ብርሽ ይቀመጥ አይዝግም፣ ችግር የለው። ቁጭ ብለሽ ተቀጥረሽ ፀጉር ቤት ትሰሪያለሽ እንደ ተቀጣሪ። ነገ እኮ አንቺ ቦስ ነሽ። ስለዚህ ኤክስፒሪየንስ ትወስጃለሽ። መውጫ መግቢያውን፣ እንዴት ቢዝነሱ ይሰራል፣ የቱ ጋ ነው ከስተመር አያያዝ እንዴት ነው፣ ቢዝነሱ እንዲያዋጣ ምን አዲስ ነገር መጨመር አለብኝ። ገብቶሻል? ኤክስፒሪየንስ አንድ ዓመት እንኳን መሰሪ ተቀጥረሽ ብዙ ኤክስፒሪየንስ ትወስጃለሽ፣ ከስተመር ትይዣለሽ። አሁን ሁሉ ነገር አወቅሽ አይደል? አሰራሩን የት ቦታ ብከፍቺ እንደሚያዋጣ ቁጭ ብለሽ ታጠኛለሽ። እየሰራሽ ስቲል ኢንካም እያገኘሽ ነው እኮ ተቀጥረሽ ስትሰሪ ኢንካም እያገኘሽ ነው። በዛውም ደግሞ ምን እያገኘሽ ነው? የቢዝነስ ፕላን እያወጣሽ። ከዛ ልክ ፐርፌክት ሲሆን ሁሉ ነገር ምግብ የመብላት ያህል ሲቀልሽ ላጥ ብለሽ ቦታ መርጠሽ ትከፍቻለሽ። ያኔ አይከብድሽም ስራው፣ ከስተመር ይኖርሻል፣ አያያዙን አውቀሻል። ዝም ብለሽ ወስደሽ ኢንቨስት አላረግሽ ሰው አትከስም። ግን አንዳንዱ ሄዶ ገንዘቡ አለኝ ብሎ ብርግድ አድርጎ ይከፍትና የለም ድርቅ፣ ምንም አይዲያው የለው፣ ስለ ቢዝነሱ የማይገባው፣ እንዴት እንደሚመራ አያውቅም። እኔ በፀጉር ቤት ምሳሌ የሰጠሁሽን አንቺ መስራት በምፈልጊው ዘርፍ ተንትኝው እንትን ሂንቱን የሰጠሁሽን እንደዛ ብታደርጊ ጥሩ። ግን ቀደም የምነግርሽ ነገር ብዙ ውድቀት ያጋጥምሻል። ከውድቀት በኋላ ነው ስኬት ያለው። እሺ አሌክሶ ማለት ፀጉር ቤትማ በደንብ ነው የሚያዋጣው። እኔ አጎቴ ፀጉር ቤት ይሰራል፣ እዛ ነበር አዲስ አበባ ሙሉ ፋሚሊ የሚያስተዳድረው በፀጉር በሚሰራው ነው። እና ጥሩ ስራ ነው ፀጉር ቤት የሴቶች በተለይ። እኔ በጥቅሉ ሀገር መግባት አልፈለኩም ነበር፣ ግን ስለሰጠኸኝ ሀሳብ በቂ ሀሳብ ሰጠኸኛል፣ አመሰግናለሁ። እናታች ያላችሁ ደግሞ ቤት አሰርተሽ ነው የምትሉኝ? ቤት አላሰራም። እኔ ገና ትንሽ ልጅ ነኝ፣ መስራት ነው የምፈልገው እንጂ ተቀማጭ ብር አልፈልግም። ሰርቼ ማግኘት የበለጠ ደረጃ ላይ መድረስ የምፈልገው የሆነ ነገር ይዤ ምርጭ ብዬ መቀመጥ ስላልፈለግኩ ነው። አሌክስ በጣም ነው የምወደው ወላሂ፣ እውነት ለመናገር እና ቀጣይ ደግሞ ለአንተ ደግሞ ጥያቄ አለኝ ማለት ነው። አሁን እኔ ሀገር ቤት ስልክ ለመላክ ፈልጌ ነበር። ማለት አንተ አይፎን ብቻ ነው እንደ የምትልኩት? ሁለት ስልክ ፈልጋለሁ። ምንም ነገር እንልካለን። ስልክ ቁጥር እዚህ ቲክቶክ ፕሮፋይል ውስጥ አለልሽ። ዋትሳፕ ላይ መልእክት ተይልን መልሳለን። እሺ ገባብኝ፣ ይቅርታ። እሺ ስልክ ቁጥር እዚህ ውስጥ አለልሽ የዋትሳፕ፣ እዛ ላይ መልእክት ተይልሽ። እሺ በጣም ነው የማመሰግነው። ኑርልኝ፣ ክበርልኝ። በቃ ሙሉ ሀሳቢ ሀገር እንድገባ አድርገኸኛል በጥቅሉ። እሺ በርቺ። እሺ የሆነ ነገር ለመጀመር ትፈልጉና ትፈራላችሁ። ሪስክ አትፍሩ። እሺ ጋይስ ሪስክ አድርጉ፣ ችግር የለውም። እመኑ። እኔ ዝም ብዬ አላላችሁ። እኔ በህይወቴ ብዙ ሪስክ አድርጌ ያውቃለሁ። ብዙ ነገር ገንዘብ ሪስክ አድርጌ ያውቃለሁ። ራሴን ሪስክ አድርጌ ያውቃለሁ። ማግኘት፣ መስራት፣ ማሳካት የምፈልገው ጉዳይ ላይ መፍራት አያስፈልግም። በቃ ግፋ ቢል እኮ ብታጡ ነው። ግፋ ቢል ብትከስሩ ነው። ግፋ ቢል ቢበላሽ ነው፣ ቢፈርስ ነው። ሰው እንደገና ትጀምራላችሁ። ምን ችግር አለ? ከዜሮ የገነባችሁት ሁሉ ፈረሰ። ዋት በህይወት አለው አይደል? ፊልትራይ እንደገና ሞክራለሁ፣ እስካሳካው ሞክራለሁ። ከዚህ ውጭ እኮ ሌላ ምንም አይገጥማችሁም። አትሟሙም፣ አትተኑም። ጀስት ሉዝ ነው የምታደርጉት። ሉዝ ደግሞ ይቀጥላል። በሙከራ ቀጣይ ሙከራ ይቀጥላል። ያ ነው ህይወትን የሚያጣፍጠው። እኔ ዝም ብዬ በአንድ ሙከራ ያሳካሁትን ነገር መጥቼ ከመነግራችሁ ሚሊዮን ጊዜ እኔ የፍቅር ታሪክ ነው። እሺ ንገሪኝ። እኔ የሆነ ልጅ ታወቅኩኝ፣ አገር ቤት ነው። እንዴት ተዋወቃችሁ? ያው የሷ እህት ጓደኛ ናት ለኔ ማለት ነው። የማ የሷ እህት ለኔ ጓደኛ ናት። የማ እህት? የሱ እህት።
እሷ የፍቅረኛሽ እህት ከአንቺ ጋር ጓደኛ ነች? አዎ ጓደኛዬ ናት። እሺ እሷ ነች ያስተዋወቀቻችሁ? አዎ እሷ ቤት ሲሄድ ከሱ ጋር ታወቀን። እሺ ከዛ ሰፈራችን ልጅ ነው ደግሞ እንገናኛለን በአካል ራሱ። ከዛ ስንታወቅ ፍቅር ጥያቄ አቀረበኝ ከ4 አመት በኋላ። ከዛ እኔ እወድሻለሁ ምናምን አለኝ። ከዛ እኔም እሺ አልኩኝ። ያው መጀመሪያም ስለሆነ እሺ አልኩኝ። ከአንዳንድ እሺ መግደርደርም የለም ቀረ። ያ ልጅም ነበርኩኝ ያኔ ብዙም አላስታውስም፣ ግን ልጅነቱም አለ። ከዛ እሺ አልኩኝና እኔ ደግሞ ውጭ ሀገር ልሄድ ሀሳብ አለኝ። ከዛ ፕሮሰስ ጀመርኩኝ ለመሄድ። ከዛ በኋላ ያው አብረን እናሳልፍ አለኝ ለማየት ሳስበው ማለት ልጅ ማለት ነው። ከዛ እኔ ደግሞ አልፈልግም አልኩኝ። እኔ አላማ አለ፣ ሴት ነኝ፣ እንደ አይነት ውስጥ አልገባም ብዬ እምቢ ብዬ ሄድኩኝ። ከዛ እምቢ ብዬ ሲሄድ እኔ ደግሞ የገባሁበት ስልክ የለኝም። ስልክ ሰርጀሪ ላይ ሆኜ መሳሳም ኪሲንግ አይቻልም። እሺ ጌም ላይ ሲሆን ይሻላል ጓዶች። በኋላ ደግሞ ሰርጀሪ እያደረገ ይስማል ተብዬ እንዳልወነጀል ብዬ። ቴንክ ዩ ሶ ማች። እሺ ከዛ እኔ የገባሁበት ቤት ስልክ የለኝም። ከዛ በቃ አንደዋወልን እስከ 2 ዓመት አልደውልም፣ እሱንም አላገኝም። ከዛ በአንድ ቀን ስልክ ገዛውኝ ተደብቄ ሰዎችን ሳላውቅ ማለት ነው። እሺ ከዛ መጀመሪያ እሱ ጋር ነው ደወልኩት በቀጥታ። ኢሞም አልነበረኝም ያኔ። ከዛ እሱ ጋር ሲደውል የት ነበርሽ ይሄን ያህል ጊዜ አለኝ። ከዛ ስለኝ እኔ በቃ ስልኬም የለኝም ቤቱ ራሱ አልተመቸኝም ምናምን ስለኝ፣ አይ አውቃሽ ነው ምናምን አለኝ። ስላልፈለግሽ ነው ምናምን ስለኝ፣ አረ እኔ ችግርን ነገርኩኝ። ከዛ እንዳይመቸኝም ለምን እንዲ አታምነኝም ምናምን ስለው፣ አረ እኔ አምንሻለሁ ምናምን አለኝ። ከዛ እንዲ እያወራን ይቅርታ ተባብለን ጀመረን። ከዛ ብር ጠየቀኝ። ብር ሲጠይቀው እኔ ብር አልክም አልኩት። ምን ያህል ብር ጠየቀሽ? እሱ ልጁ እኮ ምን ያህል ብር ጠየቀ? እስከ 100 ጠየቀኝ። ቤት ይሰራሉ ምናምን ብሎ ማለት ነው። 100 ምን ሺህ ነው? 100 ሺህ። አዎ ዜሮዎች ሲበዙ ቀለሉበት አልባቸው እኮ ሰዎች ዜሮ ሲበዛ ቤት ይሰራሉ ምናምን ስለኝ እኔ ደግሞ አልሰጥም አልኩት። ፍቅርና ብር አይገናኝም አልሰጥም ብዬ ባልኩት። ከዛ ብሩን ሲከለክል ስልኩን አያነሳም ልጁ። ከዛ የሰፈራችን ልጅ ነው ብያለሁ። ቤተሰቦች ይታወቃሉ። ከዛ እኔም እሱም እንደታወቀን አውቃለሁ። ሁሉም ሰው ያውቃል ቤተሰቦች። ከዛ ከሌላ ሴት እንደተጀመረ ነገሩኝ ማለት ነው። በቃ እንደ ግንኙነት እንደጀመረ። ከዛ እኔ ሲሰማ ደወልኩት። አንተ ለምንድን ነው እንደ አይነት ነገር የምታረገው ሲል እኔ አላርኩም ብሎ ዋሸኝ። ሲዋሸኝ ደወልኩት አንድ ቀን ደጋግሜ ማለት ነው። ሲደውሎ ምን አለኝ፣ አጠገብ የለም ብሎ የሆነ ልጅ ስልክ ሰጠኝና አጠገብ የለም በያለኝ ለልጁ። እኔ እየሰማሁ ከዛ ስልኩን ወዲያም ቦለኩት አናዶኝ። ከዛ በኋላ ወደ ኢትዮጵያ ሄድኩኝ ከ4 ዓመት በኋላ። ከዛ ሲሄድ አይንን ማየት ፈራ። አይ በቃ ቤት ራሱ አልመጣም። ይሄ የሆነ ገበያ ምናምን ስንሄድ ራሱ ካኔ በጣም አራቀ አለማየት ብሎ ማለት ነው። ከዛ በኋላ እኔም በቃ አልፈልግም ብዬ ተውኩት። ከዛ እዛም እያለ የሆነ ልጅ ታወቀን። ከዛ ልጅ ከተለያየን በኋላ ከዛ ይሄ ልጁ የምኖረው ወደ ሳውዝ አፍሪካ ነው። ታወቀንና በምን ተዋወቃችሁ? እሱ ጋር በግሩፕ ላይ ነው ታወቀን። የምን ግሩፕ? የሆነ የጨዋታ ግሩፕ ነበረ በኢሞ ማለት ነው። ከዛ በዛ ታወቀንና ያ ልጅ እኔ ስልክ ስለሌለኝ የኢቴ ስልክ ቁጥር ሰጠው።
የኔ ስልክ ስለሌለ እኔ አገር ቤት ስሄድ ስልኬ ላልሰራ ይችላል። በዚህ ደውልልኝ ብዬ ስልክ ሰጠሁት የኢሴን። ከዛ ወደ እህቴ ይደዋውላል ልጁ ማለት ነው። ይደውላል። እህቴ ደግሞ ይሄንን አታውቅም። የሆነ ልጅ እየደወለሽ እኮ ነው አንቺን እየፈለገሽ ነው አለችኝ። ከዛ እሺ ብዬ ማን ብዬ ስልኩን ሳነሳ እሱ ነው። ይሄ ሳውዝ አፍሪካ ያለ ነው። ከዛ ማውራት ጀመረን። ከዛ እኔም ስልክ አወጣውኝና በራሴ ስም አወጣውና ማውራት ጀመረን። ከዛ ልጅ ጋር ማውራት ጀመረን። እኔ ደግሞ የመጀመሪያ የነበርኩ ቤት ኢቃማ ነበረኝ። ኢቃማ ይዤ ነው ወደ ሀገር የገባሁት። ከዛ ነይ አለኝ። እኔ ደላላ ይዛለሁ ነይ ወደ ሌላ ሀገር አለኝ ልጁ። እንደሄድኩኝ 1 ሳምንት ነው የተቀመጥኩኝ። ሳውዝ አፍሪካ ያለው ነው የሚለው? አዎ ሳውዝ አፍሪካ ያለው። ከዛ ነይ ስላለኝ እኔም አልተቀመጥኩኝም። በሳምንት ተመልሼ ባቆረጭ ሄድኩኝ ሌላ አሁን ያለውበት ሀገር። ልጁን አላውቅም፣ ወደድኩት። በቃ በድንገት ወደድኩትና ሄድሽ እሱ ጋር አልሄድኩም። ወደ ሌላ ሀገር ተሳፈርኩኝ። ወደ ዱባይ ሄድኩኝ። ዱባይ ሄጄ ስራም አልገባሁም። ተመልሼ አሁን ያለበት ሀገር ገባሁኝ። በቃ የሆነ ታውቃለህ፣ በቃ የሆነ ስቃይ ያለ መንገድ ነው የሄድኩት ብታይ ለሱ ብዬ ማለት ነው። ከዛ እሱ ደግሞ እኔ ብር ላስገባልሽ በራሴ ብር ነው ያለኝ። እኔ ደግሞ ባንተ ብር አልመጣም፣ እኔ ባንተ ብር አልፈልግም፣ በራሴ ብር ነው የሚመጣ ብዬ በራሴ ብር ሄድኩኝ። ከቤሩት ዱባይ በረርኩኝ። ከዱባይ ባህሪን ሄድኩኝ። አስብ፣ እኔ ለፍቅር ይሄ ሁሉ ከፈልኩኝ ማለት ነው። ባህሪን ምን ታደርጊያለሽ? እሱ ሳውዝ አፍሪካ አይደል? እኔ እሱ ጋር አልሄድኩም እኮ ከመጀመሪያ አረብ ሀገር ነው ያለው። ይሄን ሁሉ ታዲያ ሀገር የምትዞሪው ለምንድን ነው አልገባኝ። ያ ዱባይ ስራ አልተገኘም፣ መጀመሪያ ስራ አልተገኘም። እሺ ከዛ በደላሉ ደግሞ ባህሬን ገባሁኝ ማለት ነው። ከዛ ባህሬን ገባሁኝ፣ ስራ ገባሁኝ። ከልጁ ጋር ማውራት ጀመረን። እሱም እንዳልኩ ብር ጠየቀኝ ልጁ ማለት ነው። እንደፋት ይሄ ሁሉ ለሱ ብዬ ታንከራትቼ ከገባ ወዲህ እሱ ስንት ጠበቀ? እሱ ደግሞ ስንት ጠየቀ? እሱ ደግሞ 150 ነው አለኝ። የዛሬ ወንዶች ጋይስ ቁጥር አጠራራቸው ደስ ነው የሚለው። ዜሮች ሲቀሉ ዜሮች ሲበዙ ብሩ ትንሽ ይመስላቸዋል። እሺ ቀጥይ። ከዛ ይሄ ሲጠይቀኝ ያው በብድርም ይሰጠዋለሁ። ገባ የሆነ ተቸገርኩ ሲረኝ ያሳዝነኛል፣ ሰጣለሁ። ከዛ ይሄንንም መልሼ አስከፍላለሁ። ገብቷል? እኔ በነፃ አይደለም የምሰጠው። ከዛ እኔ ተበድሬ ነው የሰጠሁት። ብሬን ክፈል ብዬ አስከፈልኩት። እሺ ከዛ ብሩን መለሰልኝ። መልሶብኝ ድጋሜ ጠየቀኝ። እኔ እንዲህ ተቸግራለሁ ብር ስጠኝ ስለው እኔ አልሰጥም። ብር ላክሽለት? አላኩም። ለቤተሰቦቹ ነው የሰጠሁት። መጀመሪያ አበድሪኝ ቤተሰቦቼ እንዲህ ተቸግሮኛል ስለው ሰጠሁት። 40,000 ብር ሰጠሁት። እሺ ከዛ ይሄንን አስመለስኩት ማለት ነው። 20,000ውን አስመለስኩት። ከዛ 20,000ንም እሰጥሻለሁ ምናምን እያለ አሁን ይቀበለዋለሁ። ግን እኔ እዚህ ስንት ነገር እያሳለፍኩኝ ለሱ ልሰጥ እሱንም አስከፍለዋለሁ። ግን አሁን ራሱ ተጣላን በመሃል ማለት ነው። በብር ጉዳይ ስንጣላ ምን ተፈጠረ? እሱ የአክስቱ ልጅ ከሱ ጋር 2 አመት ቆየን በፍቅር ማለት ነው። 2 አመት ስንቆይ ተጣላን በመሃል። ከዛ በአክስቱ የእሱ አክስት ልጅ ሌላ ሴት ልታገናኝ ማለት ነው። ሲታወራ የሱ እህት ማለት ከኔ ጋር ታወራለች፣ በስልክ እናወራለን፣ አስታውቆኛል። ከዛ እሷ ምን ተጣልተን ልታስታርቀኝ ሁለታችን ልታስታርቀኝ መጣችና ከዛ ለሱ ነው ቦይስ የላከችው ቦይስ እኔ ተሳስታ ይሁን ምን ይሁን አላቅም፣ ወደኔ ገባ ቦይሱ። ከዛ ሲገባኝ
አንተ ከዛ መንገድ ተመልስ፣ አንተ ማይሆን መንገድ ነው የምትሄደው ምናምን ብላ ሲታወራው ወደ እኔ ገባው እሱ። በጣም ደነገጥኩኝ። እኔ ይሄንን አላሰብኩኝ። እኔ ሌላ ሴት ጋር ሄዳለሁ ብዬ ሐሳቡም የለኝም። ግን እሱ ከኔ ብር እንደምፈልግ ፍቅር እንደሌለ ገባኝ። ከዛ በኋላ እሱ ደግሞ እኔ ወድሻለሁ እኔ እህቷ እንደነገረችንም ይሄ ቦይስኑም እንደሰማ አላወራውም ለሱ ማለት። ከዛ አላወራሁም። እኔ ሰው እንዲሳወራ ሰምቻለሁ። አንተ ሌላ ሴት ጋር እንደሄድክ ሰምቻለሁ። ለምን እንዲህ ታረጋለህ? እኔ ላንተ ብዬ ሁሉ ከፍዬ በኋላ እንዴት ነው እንደምታረገኝ ብዬ ስጠይቀው እኔ ውሸት ነው ሌላ ሴት ጋር አልሄድኩም አለኝ። በቃ ተሳደበን፣ ሁለታችንም ተሳደበን። እኔ በጣም ተሳደብኩኝ። ለምን ለሱ ብዬ ብዙ ነገር አሳልፌያለሁ መንገድ ላይ ማለት ነው። ታይዤ መታሰር ይችል ነበረ፣ ግን ከዛ በጣም በችግር ነው የወጣሁት። ለምን ለፍቅር ይሄንን ሁሉ የከፈልኩት እሱን አለማሳፈር ማለት ነው። ከዛ እንዲህ እሱ ሌላ ሴት ሲጀምር በጣም ከፋኝ እውነት። እንዴ ይሄ ነው ለኔ ውለታ። እኔ ተቸገርኩ ስል ከጎኔ ነበርኩኝ። በቃ ሲያዝንም ከጎኔ ነበርኩኝ። ለምን ይሄን አለን ለፍቅር የምታወራን ብዬ ከሱ ጋር በቃ ተጣላን። በመሃል ከሱ ልጁ ምን አለ አይደውልም። ከዛ በኋላ አይደውልልኝም። በሳምንት አንዴ በአመት አንዴ ይደውልኛል። ከዛ ወይ አትደውልልኝ አልኩኝ። እኔ ጋር አትደውልልኝ አልፈልግም አልኩኝ። እሱ ምሎ እኔ አንቺን ወድሻለሁ፣ አንቺ ሌላ ወንድ ብታገቢም እኔ ወድሻለሁ ወይ ይለኛል። እኔ ደግሞ አልፈልግም አልኩኝ። ከዛ በህይወቱ ደም የሆነ ልጅ ገባ። ብቻ ህይወቱ ከባድ ነው። ልጁ ደግሞ በሃይማኖታችንም አይደለም፣ የሱና የኔ ሃይማኖት የተለየ ነው። ከዛ ሌላ ልጅ ገባ። ይሄ ልጅም እያለኝ ከዛ ሲገባ ሌላ ሰው ጠበሽ? አዎ ሌላ ሰው ገባ በህይወት። በቃ የከፋ ጊዜ ነው የገባ። ያ ልጅ ደግሞ በጣም ከፋኝ። ከዛ ያ ልጅ ያጽናናኛል። በቃ እንደ አባት እንደ ወንድምም ሆነኝ። በቃ ሲከፋኝም በቃ ያጽናናኛል። ከዛ እሱም ደግሞ ምን ይለኛል ብር ጠየቀኝ። እንደው በብር ነው ፍቅር በኢየሱስም እኔ በጣም ቸገርኩኝ። ብር ጠየቀኝ እሱ ራሱ። ብር ሲጠይቆ እኔ ብር አልሰጥም ወይ ቤተሰቦች ያውቁ ለምን ነው ብር ምልኩ አልኩኝ። አልክም ብዬ እሱንም እምቢ አልኩኝ። አሁን ይሄ ምን ይለኛል አንቺ እኔን አትጠብቂኝ፣ ከፈለሽ ሌላ ወንድ ማግቢ፣ ሌላ ወንድ ጋር አውሪ፣ እኔን አትጠብቂኝ ይላል። ደግሞ እንድም ብሎ ይደውለኛል። እኔ ደግሞ ሊፈትን ሲል ወይ ቤተሰቦች ካስተዋወቀኝ ሲል አላስተዋወቀኝም ማለት አልፈልግም። አሁን ገና ነኝ እኔ ለቤተሰቦች ለማስተዋወቅ አለኝ። እሺ አልኩኝ። አሁን ሁለቱም ይደውላሉ ይሄዳሉ፣ ይደውላሉ ይሄዳሉ። ግን ምን ላርጋቸው? ብሎክ አድርጌም አልቻልኩም። በቃ ብሎኩን እፈታለሁ። ብሎክ አድርጌ ራሱ እስቲ እኔ ምክርን ይፈልጋል። አሁን ከማን ጋር ነው የምታወሪ? አሁን የመጀመሪያና አሁን ሁለት ይሄ ሃይማኖት አንድ አይደለም ማልኩ ልጅ ጋር ነው። እድሜሽ ምን ያህል ነው? እኔ ወደ 20 ነው እድሜ። 20 ዓመትሽ ነው? አዎ እኔ በ15 ዓመቴ ነው ከጨገር። እሺ ሚውት አድርጊ። እሺ ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት ትንሽ የሚያስነጥስ መርፌ ነው የምንወጋሽ። ቢያስነጥስሽም ችግር የለም፣ ዋናው መውጣቱ ነው። የሴቶች እድሜ ከ20 አይለፍ ተብሎ ማን ነው የረገመው ወይስ ምንድነው የዞረበት የሚለውን ብናጠራ ጥሩ ይመስለኛል። የሴቶች ጉዳይን ብትመረምሩና ብትነግሩልኛል። አሁን እንደምንም ዘሎ 39 ገብቶ ነበር። ቅድም እድሜዋ 39 የሆነች እህታችን ሰምተን ነበር። እንደገና እሱን በቃ እስቲ ጥሩ ነው ብለን ሳናበቃ ቶሎ 20 ወረደ። የኔ እናት ብዙ ጊዜ በወንዶች ነው ይሄ ነገር የተለመደው። ልክ አይደለም እሱ። በስንት ጊዜ ውስጥ ከስንት ወንዶች ጋር ነው ግንኙነት የምትጀምሪው? አሁን ስልሽ ወንድም ያደረገው እኮ ልክ አይደለም፣ ግን ብዙ ጊዜ ሴቶች ላይ አልተለመደም። የሚያደርጉት አሉ፣ ጥቂት ነው ፐርሰንቱ። ሴት ልጅ ብዙ አታረገው። ገብቶሻል ወይ? በአንድ ጊዜ ከተለያዩ ሰዎች ጋር በዚህ መጠን ማለት ነው። ብዙ ጊዜ ወንዱ ላይ ነው በቃ ወንድ ሴት በሴት ይቀያይራል ምናምን የሚባለው ማለት ነው።
ኤኒዌይስ ወንዱም አረገው ሴቷ ልክ አይደለም። ገብቶሻል? ራስሽን አክብሪ እንጂ ከአንዱ ጋር ሳጨርሽ ሌላው ጋር ሳጨርሽ እንደገና ሌላ የሆነ ሰው ገባ። እኔ ስሰማሽ እየገረመኝ የሰማሁሽ የሆነ ሰው ወደ ህይወት የገባ ከዛ ደግሞ ሌላ ሰው ደግሞ ገባ ድጋሚ። እንዴ ልብ እኮ አንድ ነው። ከአንድ ሰው ጋር እንትን ያልሽው የጀመርሽው ነገር ጫፍ ሳይደርስ መስመሩ ሳይታወቅ ወይ ያንን ቶፒክ ሳትዘጊው እንዴት ነው ወደ ሌላ ነገር የምትሸጋገሪ? ይሄ እኮ ልክ አይደለም። ህይወትሽ ራሱ ነፍስሽ ራሱ ረፍት አያገኝም። ለዛ ነው ውክብክብ ያለ ህይወት ውስጥ ያለሽ። ከሶስቱም ጋር ያለሽን ነገር አቁሚና አሁኑ ጸሎት አድርጊ፣ ተመለሽ። እስቲ ሲንግል ለ6 ወር ሲንግል ሆነሽ ቆይ። ከማንም ሰው ጋር ሳታወሪ፣ ከማንም ሰው ጋር ሳትጀናጀኝ የሲንግልነት ላይፍ ምንም አይነት የፍቅር ግንኙነት ውስጥ ሳትገቢ። አንደኛ 20 ዓመትሽ ነው። በ20 ዓመትሽ ይህን ሁሉ ነገር ውስጥ መግባት ትክክል አይደል? እድሜሽ ገና ነው። አሁን እስቲ ሌሎች ነገሮች ላይ አተኩሪ። ስራ ላይ፣ ትምህርት ላይ፣ እውቀት ማግኘት ላይ። ገብቶሻል? ግዴታ ነው እንዲህ ፍቅረኛ መያዝ? ግዴታ ነው እንዲህ ወንድ ልጅ በህይወትሽ ውስጥ መኖር? አንዳንድ ጊዜ እንዴት ነው ነገሮችን የምንረዳው ጋይስ? ያለ ምንም ሰው እኮ እስቲ ህይወታችን ውስጥ ፍቅር፣ ገለመሌ፣ ተቃራኒ ጾታ ምናምን ሳንል እስቲ የተወሰነ ጊዜ እኮ ጊዜ ያስፈልገናል፣ የማስተዋል ጊዜ። ስንቶቻችን ሲንግል ሆነን እንግዲህ የቆየ ነው? እስቲ ንገሩ። ሰው የፍቅር ግንኙነት ወይም ከተቃራኒ ጾታው ጋር የፍቅር የመፋቀር አይነት ነገር ውስጥ እንግዲህ ምኑ እንደሚያሳስብሽ ባይገባኝም አሁን እድሜሽ 20 ነው። የሚያስቸኩልሽ ጊዜ አይደለም። ምን ከዚህ ነገር ውስጥ ውጭ ከሶስቱም ጋር ፍቅር የለሽ። ሶስቱም ቆዳ ሊገፉን የመጡት አንቺ ጋር የሚጠሩት ገንዘብ እኔ ራሱ ስጽፈው የምሳቀቀውን ነው። ገብቶሻል? ቁጥር አያውቁም። 150 ሺህ ትኛለሽ፣ 100 ሺህ ትኛለሽ። ዜሮቹ ሲበዙ አንቺን ቀሎብሻል። ስለዚህ አቁሚ፣ ራስሽን ሁኚ፣ ተረጋጊ። ለብቻሽ 3 ወር 6 ወር ሆነሽ ነገሮችን አመዛዝኚ። አትሊስት ከቻልሽም ለ1 ዓመት ምንም አይነት ነገር ውስጥ አትግቢ። 2 ዓመትም ቢሆን ችግር የለው። ገና ነሽ፣ 20 ዓመትሽ ነው። 25 26 ልትደርሽበታለሽ። ስትበሲ ነገሮች ሲጠነክሩ፣ ለሁሉም ጊዜ አለው። ተግባባን? መጃጃል አቁሚ። ማዳም ግልጽ ነው? አሁን አሌክስ ግልጽ ነው፣ ግን የሁለተኛውን በጣም ነው የሚወደው ልጁን ማለት ነው። ግን የለም በቃ እኮ አሁን የሁለተኛው ምናምን የለም። ለቀሽ አሁን ለጊዜው ለብቻሽ ሆነሽ አስቢ። እሱ ያንቺ ምርጫ ነው። አሁን ወተሽም እኮ ልታረጊው ትችያለሽ። እኛን ይዘሽ መቼም እጅሽን መተን አናስረው። ግን ሀሳብ አይደል የፈለግሽው አይደል? አዎ ሀሳብ ነው የፈለግኩት። በቃ ሀሳብ ሰጠንሽ። ይህንን ሀሳብ አንቺ ደግሞ ወስደሽው ገዢ ሀሳብ ነው ለካ ካሰብሽ ተግበሪ ህይወትሽ ላይ። አይ ሀሳቡ ብዙ አያነሳም ካልሽ ደግሞ መጣል ነው። ሀሳብ ሁልጊዜ ልንስማማበት የሚገባ ጉዳይ አይደለም። ገዢ ሆኖ ካገኘ ነው እንገዛዋለን ሀሳቡን፣ ካልሆነ እንጥለዋለን። ማንም ፐርፌክት አይደለም እኮ። እሺ እሺ እሺ፣ መልካም ቀን። እንትን ያዘዝንልሽን የሚዋጠውን ኪኒ ጠዋት፣ ከሰዓት፣ ማታ ነው የምትውጪው። ከምግብ በፊት ትንሽ ደግሞ ትኩሳት ነገር ካለብሽ ደግሞ ሽሮፓን ውሰጃት። ማታ ማታ ብቻ ከእንቅልፍ በፊት ከምተኛትሽ ሽሮፓን ዋጫት። ዋጡት ብለን የምንሰጣችሁን የሚዋጥ መድኃኒት ጋይስ ወስዳችሁ ሼልፍ ላይ ምናምን የሆነ ቁም ሳጥን ውስጥ አትወሽቁት። የሚዋጥ ነው። እሺ ይዋጥ። የሚያስውጥ ኮሚሽን እናቋቁም እንዴ? በየቤቱ እየዞረ አስዋጭ ቡድን እናቋቁም። ውጠሻል ወይስ አልዋጥሽም የሚል ማለት ነው። ተሽከረለ እኮ ጎበዝ። ሄሎ ሃይ አሌክስ። ሆነ ደግሞ የክርስትና እምነት ተከታዮች መልካም ፋሲካ በዓል። ነገ ያው አይኖረንም ቀዶ ጥገና። ሁሌ መቅደድ ጥሩ አይደለም። ነገ ደግሞ በዓል ነው። ሪላክስ እናደርጋለን። ስንጫወት ምናምን እንውላለን፣ እናመሻለን። ከማታ ጀምሮ ትንሽ ተልተኛና ከዚህ እንደወጣው በሀገር ባህል ልብስ ምናምን እንደመቅበቅ ብለን ምናምን ፏ ብልጭ እናደርገዋለን።
እንዳያሳስባችሁ። ዶሮ ወጥ ምናምን ላማራችሁ ደግሞ እናንተ ቤታችሁ ሰራላችሁ። እዚህ ኦርደር አደርጋለሁ፣ እየበላን እናወራዋለሁ። ታባቱ መስራት የምን ደበረኝ ሰለቀጠኝ ምናምን ነው። እወዳችኋለሁ። ባላችሁበት የዓለም ዳርቻ ሰላማችሁ ይብዛ። የከፋችሁ፣ የጨነቃችሁ፣ የደበራችሁ፣ ተስፋ የቆራጫችሁ፣ ብቸኝነት የሚያጠቃችሁ፣ እዝን ክፍት ጭልም ያለባችሁ ሰዎች ኑ፣ እኔ ወንድማችሁ ነኝ፣ አዳምጣችኋለሁ። እንዳያሳስባችሁ። ጊዜን የሰጠው ፈጣሪ በነፃ ጊዜ ከሰጠን በነፃ ብንሰጠው ምን ችግር አለ? ያን እናደርጋለን። ሰኞ ነው እንግዲህ ያው ቀዶ ጥገናችን የሚኖረን፣ ነገ በዓል ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ጤና ይስጣችሁ፣ አትታመሙ። መቼም ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን፣ ክፉን ያርቅላችሁ። ያ በህይወታችሁ ደስታ ብቻ ይብዛ። ሀዘን፣ ጭንቀት፣ ድብርት፣ ማጣት፣ ውድቀት በሙሉ ያርቅላችሁ። በቃ በህይወታችሁ ውስጥ ከአስመሳይ ሰው ይጠብቃችሁ። በሄዳችሁበት የሰው ፍቅር ይስጣችሁ። ተወደዱ። ፈጣሪ ሞገስ ይሁናችሁ። በጭንቃችሁም በደስታችሁም ቀን እግዚአብሔር ከጎናችሁ ይቆምላችሁ። ያልታሰበ ሰርፕራይዝ በህይወታችሁ ውስጥ ይምጣ። ያላሰባችሁትን ሲሳይ ይስጣችሁ። ቆጥራችሁ ማትጨርሱትን በረከት ያስታቅፋችሁ። እኔ ሸማግሌ ነኝ ጓድ፣ መመረቀ ይደርሳል። አሜን በሉ። እሺ፣ መልካም በዓል ይሁንላችሁ። መልካም ቀን። እየመሸ ያለበት ሀገር ያላችሁ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም ቀን